ጥያቄ ካለች ጠይቄ፣ ካልሆነ እኔም ጥያቄ አነሳለሁ። እኔ ልንገርሻ አሁን ቤቱ ፍትሃዊ ያርጉት ነው። ኖ እኔ አክብሬ አስገብቼው ነበረ። ጆን አስገብቼዋለሁ። እንግዲህ ያው በስድብ ምናምን ፐርሰናሊቲ አታክ ምናምን የተደራረቁ እያደረገ ስለሆነ እንደዚህ አይነት ደግሞ አይሆንም። እነሱም የኛን ሃይማኖት አክብረዋል፣ እኛም ደግሞ ሃይማኖታቸውን ልናከብርላቸው ግዴታ እኛ በቀደርንላችሁ መሄድ አለባችሁ። መትኮ አይቻልም። መስበክ እንችላለን። ማዳን እግዚአብሔር ነው። አለቀ። እነሱም የራሳቸውን እስልምናቸውን ያስተምራሉ። ማዳን ያምላካቸው ነው። ማመጥም አልቻልንም። ቅድም አሚር እየተደረበ ነበረ እኔ እያየው ነኝ። ግን ይዛን ሰዓት ፍትሃዊ ያጋጥማል ወይ ያለ ሰዓት የለንም ብሮ ካልተወያይቶ ቻሉ ነው። በቃ ፍትሃዊ ያርጉት። በቃ ታይም ሰዓት የለም። እኔ ብያለሁ አስተያየት እንትና እንደዛ አድርጊው እንትና እንስማማ ከሆነ አይቻልም ብያለሁ። መለማመጠን አልፈልግም። ማውራት ካለበት ገብቶ ያወራል። አልችልም ካለ መሄድ ይችላል። አይመለከተኝም። ጥያቄ አለኝ እኔ ልጠይቅ። ሌላ ክርስቲያን ማውራት የማይፈልግ ከላይ ያለው ልጅ ሊያወራ ክርስቲያን ነው። ኪናብ የሚባለው ልጅ ክርስቲያን መሰለኝ። ኪናብ ሰላም ብያለሁ። እንዴት ኦኬ ሰላም፣ እንዴት ናችሁ? ሰላም ዋልክ። ኦርቶዶክስ ነው ፕሮቴስታንት ኦር ካቶሊክ? ኦርቶዶክስ ነው። ኦኬ ኦርቶዶክስ ፐርፌክት። በመጽሐፍ ቅዱስ አብ አይቢ ይቅርታ አፍሮንሽ ወንድሜው ቆየ ማሂ ጥያቄ ያለኝ እያለች ነበርና እድል እንስጣት። ይቅርታ ወንድሜው። ኦኬ ከሆነ ትቀጥል፣ ችግር የለውም። ማሂ ቀጥይ። እሺ ጥያቄ ምን መሰላችሁ? ያው ታውቃላችሁ የጳውሎስ እና የኔ ጉዳይ ከፍተኛ ነገር ነው እና እኛ ክርስቲያኖች ጳውሎስን እንቀበለዋለን። ግን ነብይ ምንድነው ሐዋርያ የተደረገው ከ12ቱ ሐዋርያቶች መካከል እንዳልሆነ ያው እንትን ታውቃላችሁ። እናንተም እንዴት ነው ሐዋርያ የተደረገው? ጌታ ኢየሱስ ራሱ ተገልጦለት ሐዋርያ ሆኗል። እናንተ ሙስሊሞች ለምንድን ነው እሱን ያልተቀበላችሁት? ነብዩ መሐመድን ተገልጦላችሁ ተተቀበላችሁ ድረስ በዛው ልክ በጳውሎስ መልክ ለምንድን ነው ለነብዩ መሐመድ ልክ እንደ ጳውሎስ ከተገለጠላቸው ጳውሎስ ተገለጠልኝ ኢየሱስ ሲል ለምንድን ነው ያልተቀበላችሁት ኢየሱስን? አንደኛ ጥያቄ ይሄ ነው። ተረድታችሁኛል ሐሳቤ? ጳውሎስ ለምን ካልገባችሁ መልስ እናንተ ነብዩ መሐመድን ተተቀበላችኋቸው ድረስ ልክ ተገለጠላችሁ ብላችሁ ተተቀበላችሁ ጳውሎስን ተገለጠለት። እንዳውም የአይን ማኛ ሁሉ ስታለ ድረስ አይኑ እስከመታወር ድረስ የደረሰ ሰው ለምንድን ነው ያልተቀበላችሁት? በጣም ጥሩ። ግን ጥያቄው ማሂ መጀመሪያ ያለበት ከእኛ ሳይሆን ጴጥሮስን ብትጠይቂው ደስ ይለኛል። ጴጥሮስ ለምን ከጳውሎስ ጋር እንደተጣላ እንትና ጋር ማን ነው ደግሞ ይሄ ስሙ ይሄ መጨረሻ ላይ መጣው ደግሞ ይሄ ባርናባስ ነው የሚባለው ከሱ ጋርስ ለምን እንደተጋጩ ከሐዋርያቶች ጋር ለምን እንደተጣሉ ብትጠይቂም እኛ ደስ ይለናል። ከኛ በፊት ለምን ከነሱም ጋር ጭምር ሰውየው ስምምነት ስለሌለው ማለት ነው። ከዛ ውጭ ደግሞ እርሱ ከያዕቆብ ጋር ቴንኪው ኢብኑል ኢስላም ከያዕቆብ ጋር ራሱ ከኢየሱስ ወንድም ተብሎ የተጠቀሰው ያዕቆብ ጋር የከረረ ጸብ ነው የነበራቸው። ኢቭን በመልእክቶቻቸው ላይ ራሱ ቃላት ሲሰነዛዘሩ ነው የምናየው። ከዛ ውጭ ደግሞ ጳውሎስ ራሱ ከኢየሱስ ተቃራኒ ሆኖ የመጣ ነው። ማስረጃ ከፈለግሽ ከመጽሐፍ ቅዱስ ጥቅሶች እያወጣ እናያለን። ጳውሎስ ያስተማረውና ኢየሱስ ያስተማረው ነገር ምንድን ነው የሚለውን ነገር ማየት እንችላለን። ከዛ ውጭ ደግሞ ጳውሎስ አሁን እኮ መጣላታቸው ላይ የቃላት መምጣቱ ላይ ስምምነታቸው ሳይሆን እየልኩ ያለሁት ለምንድነው ያልተቀበላቸው? ተመለከቱ አንድ አይደለም ወይ ነው? የተለየ ነገር ነው ይዞ የመጣው ጳውሎስ እያልኩሽ እኮ ነው። ማሂ አስተምሮት ከኢየሱስ ጋር ራሱ ተቃራኒ የሆነ ግለሰብ ነው። ኢየሱስ ኢቭን በአካል ቢኖር መጥቶ ከጳውሎስ ጋር ትልቅ ግጭት ውስጥ ነው የሚገባው። ለምን ኢየሱስ ተናግሮ የሄደውና ያስተማረው ጋር ተቃራኒ ሆኖ የተገኘ ሰው ነው እያልኩሽ ነው። ከፈለግሽ ደግሞ ማስረጃዎችን እያወጣ ማየት እንችላለን። ወይ ረያን ለምሳሌ ጳውሎስ እንትን አገልጋዮች ለምሳሌ ወይም ደግሞ ለወንጌል የሚያገለግሉ ቀለብ እንዲወስዱ ይናገራል ከቤተክርስቲያን ማለት ነው ጳውሎስ። ኢየሱስ ግን በተቃራኒ ነው ያለው እና አሁን ይሄ ለምሳሌ በቃ ላይ ጌታ አዟል ብሎ ነው የተናገረው ራሱ በኢየሱስም አስደግፎ ማለት ነው።
እና ላይ ኮምፕሊትሊ ከኢየሱስ ጋር የሚጋጭ ትምህርት ነው የሚያስተምሩ። ህግጋትን ሲያስተምር ኢየሱስ የህግ ፈጻሚ ሆኖ ነው የመጣው። ህግን የሚፈጽም ወይም ደግሞ ህግ አድራጊ ሆኖ ነው የመጣው የተገለጠው። ዮሐንስ የማቴዎስ ወንጌል ላይ ብናይ ህግን እንደሚያደርግ ነው የሚናገረው ኢየሱስ። ጳውሎስ ግን ህግን እየሻረ ተሽሯል እያለ ህግ አይጠቅምም እያለ ነው የሚናገረው ራሱ። የማ ህግ? ለሙሴ የወረደው ህግ ማለት ነው። እና ከኢየሱስ ጋር ኮምፕሊትሊ አይስማሙ ኮምፕሊትሊ ማለት ነው። ሌላኛው ራሱ ማስረጃ ራሱ መጽሐፍ ቅዱስ ራሱ ሐዋርያ ነኝ ብሎ ነው ክሌም ያደረገው። ሐዋርያ ነኝ ለአሕዛብ የተላኩ ሐዋርያ ነኝ ብሎ ነው የመጣው ጳውሎስ። ኢየሱስ ግን እኔ ለአሕዛብ ሐዋርያ ልካለሁ ብሏል። የትም አንድም ቦታ እንኳን አልተናገረም። ለአሕዛብ ሐዋርያ ልክላችኋለሁ አላለም። ግን ራሱን ሾሙ ቃል በቃል መጥቷል። እኔ ሐዋርያ ነኝ ለአሕዛብ እንዳስተምር ተልክ ያለው እያለ ነው የሚመጣው። በእግዚአብሔር ፍቃድ ነው ሐዋርያ ሆንኩት ይላል። ነገር ግን አንደኛ ከሐዋርያቶች ምስክርነት አልተቀበለም። ጳውሎስ ሐዋርያ ነው ብሎ አንድም ሐዋርያ አልመሰከረም ከ12ቱ ማለት ነው። እና እንዳንድ ምሳሌ ነው ያቀረብኩልሽ። ቀጥሎ አይበር አፉ። አዎ በነገራችን ላይ ይሄ ብቻ ሳይሆን ለምሳሌ ስለዚህ ነው የማትቀበሉት ማለት ነው። ኦኬ ለምሳሌ ህግጋትን ስለሚሽር የሙሴን ኢየሱስ ክርስቶስ ያጸደቀውን ህግ ሙሴ ማን ነው ጳውሎስ ስለሻረው ነው እናንተ የማትቀበሉት? ያ ብቻ አይደለም እንዴ። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ጀምረን ብናይ ኢየሱስ ነቢያትን ሆነ ህጋቸውን ሊሽር እንዳልመጣ እንደውም ህግን የሚሽር በመንግስተ ሰማያት ከሁሉ ታናሽ ይባላል አለ። ህግን የሚያጸና ህግን ደግሞ የሚያስጠብቅ ደግሞ ከሁሉም የበላይ ይባላል አለ። ጳውሎስ ሮሜ ላይ መጣና ምን አለን? ከዚህ በኋላ ህግ የሚባል ነገር የለም ብሎ ህግ ጠቅላላ እንደማይሰራ በህግ እንደማንጠየቅ እያለ ይናገራል። ኢየሱስ በሉቃስ ወንጌል ስናይ በ8ኛው ቀን እንደ ሙሴ ህግ ሊገርዙት እንደወሰዱ እናያለን። ጳውሎስ ገላትያን ጋር ይመጣና ብትገረዙ አይጠቅማችሁም ይላል። ብትገረዙ አይጠቅማችሁም ይላል። እንዴ ኢየሱስ እዛ ጋር ሄድና ጴጥሮስን ጠርቶ አንተ የመንግስተ ሰማያት መክፈቻ ቁልፍ ተሰጥቷል፣ አንተ የፈታው የተፈታ ነው፣ ያሰርከው እንዳሰርከው ነው ብሎ ጴጥሮስን አልቆ አክብሮ እናየዋለን። እንዴ ጳውሎስ ደግሞ ይመጣና ኬፋን ፊት ለፊት ተጋፈጥኩት ሊጠየቅ ይገባዋልና እያለ ከጴጥሮስ ጋር ግጭቱን ያሳይሻል። እንዴ ይመጣና ደግሞ እዚህ ጋር ከእንትና ጋር ይጣላል ከያዕቆብ ጋር። ለምን? ያዕቆብ በእምነት ብቻ አይደለም በስራም ነው ሚዳነው። ለምን? ኢየሱስም እንደዛ ነው ያስተማረው። እዚህ ጋር ደግሞ ጳውሎስ ይመጣና አይኖ አያስፈልግም ያለ ደም ስርየት የለም ይላል። እንዴ ኦኬ አሁን አንድ መስመር ለያዝ አሁን ያልገባኝ ጳውሎስ እነዚህ መልእክታቶቹ የእሱ መልእክታቶች ከምንድነው ከነበሩት ሐዋርያቶች ጋር እየተቃረነ ነው እና ለዛ ነው የማንቀበለው ነው ጳውሎስን ያልተቀበላችሁበት መንገድ። አንደኛ ነገርኛ ማወቅ ያለብሽ ማሂ እኛ የምንቀበለው አንደኛ ኢየሱስን ነው እንደ ነብይ እና ከአላህ Subhanahu Wa Ta'ala የተላከ መልእክተኛ አድርገን የምንቀበለው ኢየሱስን ነው። በተቀሩት ሐዋርያት ተብለው ቁርአን ላይ መጡ የተጠቀሱ አሉ። እነሱን እንደ ኢየሱስ ተከታይ ሐዋርያ አድርገን እንቆጥራለን። ከዛ ውጭ ግን ጴጥሮስን እንቀበላለን፣ ዮሐንስን እንቀበላለን፣ ይሄ ጳውሎስን እንቀበላለን የሚል ስፔሲፊካሊ በስም የተጠቀሰ ነገር የለም። ነገር ግን ከኢየሱስ አስተምሮ ውጭ ሆኖ የመጣ ከነቢያት አስተምሮ ውጭ ሆኖ የመጣን ጠቅላላ ማንኛውንም ጳውሎስንም ጨምሮ ማለት ነው ሪጀክት እናደርጋለን። በዚህ መልኩ ነው መያዝ ያለብሽ። ኦኬ ስለዚህ እናንተስ ምን አይነት አመኔታ አላችሁ? እሺ አሁን በዚህ መልክ እናንተ ልክ ጳውሎስን በዘረዘራችሁበት ምልክት ለነብዩ መሐመድን በዛው ልክ ነው ወይ ሲገለጥላቸው ቁርአን ሲወርድላቸው ለሳቸው ብቻና ብቻ ነው የታያቸው? እና ምን አይነት ምስክር አላቸው? ምን አይነት አይን ማኛ አላቸው? ለሳቸው ምን አይነት ኤቪደንስ ነው የምናገኘው? ምስክር ያስፈልጋል ብለሽ ታምኛለሽ? ለአንድ ነብይ ለመሆኑ ምስክር ያስፈልገዋል? ራእይ ሲወርድለት ብለሽ ታምኛለሽ? እንደዛ ከሆነማ የመጽሐፍ ለምን እሺ ለምን መሰለህ? ለምሳሌ ሐዋርያቶችን ኢየሱስ መረጣቸው ብዬ አስባለሁኝ። እነ ሙሴ ደግሞ ያው የነበሩ ስለነበሩ ትንቢት ሲጠብቁት የነበረው ኢየሱስ መጣ ተፈጸመ። ከዛ ሲቀጥል ደግሞ እየለየለ አሁን ራሱ ብሉይ ኪዳን ላይ ራሱ ሄደን ስናነብ የብሉይ ኪዳን መጽሐፍቶች እንትን እየለ ነው ከሙሴ በኋላ ማን እንደተነሳ እንትና ለማን እንዳስረከበ የብሉይ ኪዳን መጽሐፍቶች በደንብ ይነግሩናል። አዲስ ኪዳን ላይ ስንመጣ ደግሞ ጌታ ኢየሱስ ክርስቶስ ራሱ እንዴት አድርጎ ነው የሾማቸው።
ከዛ ጳውሎስ ብቻ ነው የቀረው። ጳውሎስንም በደማስቆ ሲገለጥለት ነው በዛ መንገድ የመረጠው ማለት ነው። እንዴት መረጠው ስንል የሐዋርያት ሥራ ምዕራፍ 8 ላይ ያለው ቃል ይነግረናል። ከዛ በጣም እኔ ልቤን የሚያሳምነኝ ነገር አይኑ ታውሮ ነበረ የጳውሎስ ማለት ነው። አይኑ ታውሮ እናም ደግሞ አንደኛ ሊያሳድድ ሊገል ነው እየሄደ ያለው። ከዛም ወደሱ መጥቶ ሊጸልይለት የሚፈልገው ሰውዬ ራሱ አይ ይሄ ሰውዬ እኮ እኔ ይገለኛል ብሎ ፈርቶ ነበር። አናንያ የሚባል ሰውዬ ማለት ነው። ይሄን ያክል ነው ጳውሎስ ወደ በክርስቶስ ተገለጠለት ብለን የምናው። በነገራችን ላይ ማለት ነው ማሂ አንዳንድ ጊዜ መስፈርቶችን ስታመጪ ብዙ ጊዜ የሚተኮረው አዲስ ኪዳን ላይ ነው ይመስለኛል። ክርስቲያኖች ብዙ ጊዜ ሳይ አዲስ ኪዳን ላይ ያለችውን ነገር ትይዙና የብሉ ኪዳኖችን ሽምጥጥ አድርጋችሁ ትረሳላችሁ። ለምሳሌ አሁን ምስክርነት ስትይ ማሂ ራእይ በሚወርድለት ሰዓት፣ መላእክት መጥቶ በሚያናግረው ሰዓት ወይ ፈጣሪ በማናገረው ሰዓት ካጠገቡ ሰው መኖር አለበት ማለትሽ ነው? አይ እንደሱማ አይደለም። እንደሱ ላይ ሊታየው አይችልም። ምንድነው ታዲያ ምስክርነት ማለት? ለምሳሌ ሊያሳምነን የሚችል ነገር ቃሉ ከፈጣሪ ዘንድ እንደመጣለት ያ የፈጣሪ ቃል እንደሆነ ፈጣሪ እንዳናገረው ፈጣሪ እንዳልሆነ ማለት የፈጣሪ እንዳናገረው ለዛ ሰው ትልቅ የሆነ ኤቪደንስ ያስፈልገናል፣ ማስረጃ ያስፈልገናል እንጂ ሰዎች ስለሆኑ ነው ብዙ ነገር ሀሳብ ሊኖራቸው ይችላል። በጣም ጥሩ። ቁርአንም እኮ ለዛ እኮ ነው ቁርአን ቻሌንጅ ያቀርባል ለሰዎች። ልክ አንቺ አሁን እንደምትጠይቀው አይነት ጥያቄ ቁርአን ለሰዎች ቻሌንጅ ያቀርባል። እስኪ ይሄ ቃል ከአላህ ውጭ የሆነ እንደሆነ እስኪ ቢጤውን አምጡ ይላል። ይሄ ነገር ከአላህ ውጭ ከሆነ ውስጡ ተቃርኖ ባገኛችሁ ነበር ፈትሹኝ ያለ ቁርአን ቻሌንጅ ያቀርብልሻል። አንቺ ለምን አንብበሽ ቻሌንጅ አታደርጊው? የአምላክ ቃል ስለመሆኑ ቁርአን ራሱ ቻሌንጅ ኦፈር ያደርግልሻል። እኔ እንደው ከአምላክ ውጭ የሆነ ነገር ቢሆን ኦራይት ከአምላክ እሺ፣ እንደዛ ከሆነ ቁርአን ከነብዩ መሐመድ ውጭ የወረደላቸው ሰው የለም አይደለ? ሰው በተባለ በፍጥረት ላይ የወረደ የለም ከሳቸው በስተቀር ለነብዩ መሐመድ ብቻ ነው። ስለዚህ ለሳቸው ብቻ ስለሆነ ድረስ ከሳቸው በኋላም ደግሞ ነብይ እንኳን ቢኖር ኦኬ ነብይ አለ ብለን እናምናለን። የሳቸው የመጨረሻ ነብይ ናቸው ተብሎ እስከታመነ ድረስ እንዴት ነው ማስረጃ ልናገኝ የምንችለው? እሺ በጣም ጥሩ። ማንስ ለሳቸው ሊመሰክርልን? በጣም ጥሩ። ከአንድ ነብይ በኋላ ለአንድ ነብይ ሌላ ነብይ መመስከር አለበት? ምን ትድናቅ ይገባል ብዬ አስባለሁ። አዎ መስፈርቱን አስቀምጪ፣ ችግር የለውም። ምክንያቱም ተመሳሳይ መስፈርት መጽሐፍ ቅዱስ ላይ ወስደን እናስቀምጠውና አንድ ነብይ ለአንደኛው ነብይ ከኋላ መጽሐፍ ቅዱስ ላይማ ነገርኩህ እኮ አሳየሁህ እኮ። መጽሐፍ ቅዱስ ላይ እኮ ብሉይ ኪዳን እንደምታየው ነው፣ ሐዲስ ኪዳን ደግሞ ያው ሙሴ ነው፣ መጨረሻ ደግሞ ራእይ ነው። ብሉይ ኪዳን ላሉት ነቢያቶች ነብዩ መሐመድ አሁን የግዴታ ከሳቸው በኋላ የመጣ የሚመሰክር ነብይ መኖር አለበት አለሽ። ኦኬ፣ ስለዚህ ለአንድ ነብይ ከመጣ በኋላ ከሱ በኋላ ሌላ ነብይ መጥቶ ለሱ መመስከር አለበት ከሆነ የአንቺን ነቢያቶች ጋር እንሄድና ከነሱ በኋላ የመጡ ነቢያቶች ጠቅሷቸዋል ወይ የሚለውን ነገር እናያለን። ካልሆነ ይሄ መስፈርትሽ ነብዩ መሐመድን ለመፈተን ብቻ ወይ ነብዩ መሐመድን ለመጣል ያመጣሽው መስፈርት ይሆንብሻል ማሂ። አይ እኔ ማስረጃ ነው የምፈልገው እንጂ እንትን ማለት ማለት አይደለም። ይሄ መስፈርት ትክክል ሊሆን አይችልም። ምክንያቱም መጽሐፍ ቅዱስ ውስጥ ነቢያት ተብለው ተጠቅሰው በቃ የራሳቸው ብቻ መጽሐፍ ኖራቸው በሌላ ነቢያቶች መጽሐፍ ውስጥ ያልተጠቀሱ አሁን ነብይ እኔ ጋር አለ አይደለ? እኔ ጋር በዚህ መንገድ አሁን እኔ ጠቀስኩልህ። እኔ ማሂ ጳውሎስን በተቀበልሽበት መንገድ ለምንድነው ነብዩ መሐመድን ማትቀበዩ ስትሉኝ የማመጣው ማስረጃ ነው። ጳውሎስ ተገልጠልታል ብዬ እናንተም ደግሞ ለምን አትቀበሉም ብዬ የማመጣው ነው። ስለዚህ አሁንም ቢሆን እያነስ እንደዛ ካልሽ ማለት ነው እንዴት ልቀበላቸው? እሺ እንዴት ለመናቸው ማለት በጣም ጥሩ። ከጳውሎስ በኋላ የፈጣሪ ቃል ነው ብዬ ልቀበል? በጣም ጥሩ። ከጳውሎስ በኋላ መጥተው ለጳውሎስ የመሰከረለት አለ። ለምን ጳውሎስን ተቀበልሽ? ኢብራሂም ገባ። ኦኬ፣ ጳውሎስን እኮ ነገርኩህ፣ ማስረጃ አለው። ጳውሎስ አይኑ ታውሮ ነበረ። አይኑን ያወረው ፈጣሪ ነው አይደል እንዴ? እንዴ ነብዩ መሐመድ ተአምር አድርጎ ሊገለው ሊያሳድደው ቆይ ሊያሳድደው ሊገለው የሄደውን ነገር ተአምር አድርጎ የአይኑን አሳውሮ እንዴት አድርጎ ነብዩ መሐመድ ሊገላቸው የመጣን ሰይፍ ይዞ ሊገላቸው የመጣን ሰው እኮ ምንም ነገር ሳይኖራቸው አጠገባቸው ምንም ነገር ሳይኖር እጁ እንዳይታዘዘው አድርገው ተቀብለው ሰይፉን አንስተው ሁሉ የመግደል ቻንስ ኖሯቸው ትተውታል ሁሉ ማለት ነው። ለምን እሱን ታዲያ አትቀበይም? እሱማ ሲገለጥላቸው ነው። ቁርአኑ እየወረደላቸው ነው ይሄ ታምር የተደረገው። ቁርአኑ እየወረደላቸው ማለት አምላክ እያናገራቸው በጊዜ ውስጥ ነው እንጂ የሚወርደው
ህይወታቸው ሙሉ 23 ዓመት ሙሉ ቁርአን እየወረደላቸው አይደለም የኖሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ኦኬ ያ እንደሱ ማለት ልክ ይሄ ኢብራሂም ወይ እንትናም አለ ሙስሊም። ኦኬ ቀጥሉ። አንዳችሁ ወንድሞች ገብቷል። ከነሱ ጋር ቀጥይ። በቃ ማሂ አይ ቃል በቃ እሺ። ኢብሮ እንኳን እንዳመጣ ሰላም ብያለሁ። እንዴት ነሽ? ደህና ነሽ? ይቅርታ ማልገባውኝ እናንተ ሁላችሁም እያላችሁ በጣም ይቅርታ። ግን ያው ሰላት ሰዓት ስለደረሰብኝ ብዬ ነው። እሺ እሺ ችግር እንትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጓቸው ተአምራቶች ስነ ምግባራቸው ምናምን ከዚህ በፊት ያው አሳይቼሻለሁ፣ ታውቂያለሽ። ቁም ነገሩ እሱ ሲሆን ባይብል ላይ እንዳሉ ለምን አላሳይሽም? እሳቸው ባይብል ላይ እንዳሉ? አዎ ከነስማቸው። ኧረ እባክህ ኧረ እንዴ በደንብ አድርጌ ያሳይሻለሁ። ከዛ ደግሞ ይሄንን አፈርሳ የራስህ መጽሐፍ ቅዱስ አይደለም አይደል? መጀመሪያ መጽሐፍን ታሳዩ። የራሴ አይደለም እንዴ? ምን ሆነሽ ነው? ከየት አምጥቼ ነው መጽሐፍ ቅዱስ ስማቸው የተጻፈበት? ማሂ እኔ ማቴዎስ ወንጌል ምዕራፍ 21 ቁጥር 33 ላይ ሌላ ምሳሌ ስሙ አለ ኢየሱስ ሲናገር። አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄዳለ። የወይን አትክልት የተከለ ባለቤት የተባለው ሰው የተባለው እግዚአብሔር ነው። ስለ እግዚአብሔር ነው የሚያወራው እዚህ ጋር፣ ስለ አምላክ ማለት ነው። ከዛ ደግሞ ለገበሬዎች አከራየ ማለት ገበሬዎች ማን ናቸው? አይሁዶች ናቸው። ልብ አድርጊ። ይቀበሉ ባሮቹን ወደ ገበሬዎቹ ላከ። ባሪዎቹ ማለት ማን ናቸው? ምን አላቸው? ስለዚህ እላችኋለሁ የእግዚአብሔር መንግስት ከናንተ ትወሰዳለች። ከማ ከእስራኤሎች፣ ፍሬዋንም ለሚያደርግ ህዝብ ትሰጣለች። ማን ናቸው? እነዚህ የተናቁት ህዝቦች ናቸው። ግንበኞች የናቁት የተባሉት ማለት ነው። ስለዚህ አሁን ግንበኞች የናቁት የተባለውን እንመለስበት። ስለዚህ ለሌላ ህዝብ ይሰጣል ተብሏል። ከእስራኤል ውጭ ላለ ግንበኞች የናቁት የተናቀው ማን ነው? እኔው ዘፍጥረት 21 ላይ ምዕራፍ 21 ቁጥር 10 ላይ አብርሃምንም ሳራ አለችው ይህችን ባሪያን ከልጇ ጋር አሳዳለችው። የዚችንም ባሪያ ልጅ ከኔ ጋር ከይስሐቅ ጋር አይወርስም ብላ ይኸው ሰጥቶ አስወጣት። ሪጀክት ተደረገች ማለት ነው። ሪጀክት ተደረገ እስማኤል። ስለዚህ ግንበኞች የናቁት ድንጋይ የተባለው የተናቀው እስማኤላውያን ናቸው። እንመጣለን። ከምን አንጻር አገናኛው ፍሬያማ የሚለውን ደግሞ ላሳይሽ። ዋናው ገና ነው። ዘፍጥረት 17 ላይ አብርሃምም የእግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር አለው። ስለዚህ ቀጠለና እግዚአብሔር ምን አለው? ስለ እስማኤል ሰምቻለሁ፣ እነሆም ባርኬዋለሁ፣ ፍሬያማም አደርገዋለሁ አለ። ምን አደርገዋለሁ? ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችም አደርገዋለሁ፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ምንድነው አደርገዋለሁ ያለው? እንዳትረሺ፣ ፍሬያማም አደርገዋለሁ አለ። ስለዚህ እግዚአብሔር ቅድም ኢየሱስ ሲናገር ምን አለ? ፍሬውን ለሚያስረክቡ ለነዛ ህዝቦች ይሰጣል አለ። እነዚህ የሚያስረክቡ እስማኤላውያን ናቸው፣ የተናቁ ናቸው። ስለዚህ ታዲያ ይሄ ነገር ከዚህ ብቻ ነው እንዲያገኘው ከማለትሽ በፊት እንግሊዝኛው ላይ እንዴው the stone that the builder rejected has become cornerstone አለ። cornerstone ኦኬ። ይሄንን ታዲያ ሐዲስ ላይ አናገኘውም ወይ? እናገኘዋለን። ሰሂህ ሙስሊም ሰሂህ ቡኻሪ 35 ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? The messenger of Allah sallallahu alaihi wasallam said አለ ምን አሉ? My similitude in comparison with the other prophets before me የኔና ከኔ በፊት የነበሩ ነቢያቶች በንጽጽር ሲቀመጥ is that of a man who has built a house nicely and beautifully ቤትን እንደገነባ ሰው ነው አሳምሮና አስውቦ እንደሰራ except for a place of one brick አንድ ድንጋይ ግን ስትቀር አለ። የቱ ጋር? in a corner በማዕዘን ቦታ ላይ። ስለዚህ the people go about it and wondered about its beauty ስለ ውበቱ በጣም ገርሟቸዋል። ግን ምን ሆነበት? ይላሉ ምን አለ? would that this brick be put in its place ታዲያ ይሄ ድንጋይ ቦታው ላይ መቀመጥ የለበትም እንዴ ብለዋል። so I am that brick እኔ ያ ድንጋይ ነኝ። የትኛው ድንጋይ? ኮርነር ላይ የሚቀመጠው ድንጋይ። ኮርነር ላይ አይሹ ኮርነር ላይ የሚቀመጠው and I am the last of the prophets እኔ
የነቢያት መደምደሚያ ነኝ አሉ። በማን በኩል የመጡ ነብይ ናቸው? ነብዩ መሐመድ በእስማኤል በኩል ምን የተደረጉ ሪጀክት የተደረጉ የተባረሩ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዛ በኩል የመጡ ነብይ መሆናቸውን የሚያሳይ ኢየሱስ ክርስቶስ ምን አላቸው? ተመልከች። ስለዚህ እላችኋለሁ የእግዚአብሔር መንግስት ከናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ህዝብ ትሰጣለች አላቸው። ስለዚህ ፍሬ የሰጡት ህዝቦች ደግሞ እግዚአብሔር ልክ ለእስማኤል ቃል እንደገባለት ምን አለው? ስለ እስማኤል ሰምቻለሁ፣ እነሆም ባርኬዋለሁ፣ ፍሬያማም አደርገዋለሁ። እስማኤላውያን ፍሬያማ የሆኑት ከነብዩ መሐመድ መምጣት በኋላ ነው አለይሂ ሰላቱ ሰላም ፍሬያማ የሆኑት ማለት ነው። ታላቅ ህዝብም አደርገዋለሁ። ታላቅ ህዝብ የሆኑት አምላክን በብቸኝነት ማምለክ የጀመሩት ከነብዩ መሐመድ መምጣት በኋላ ነው። ጣዖታውያንን አሸንፈው 360 ምናምን ጣዖትን ገርስሰው ነው ያደረጉት ማለት ነው። ተግባባን። ስለዚህ ነብዩ መሐመድ በባይብል ሜንሽን ተደርጎላቸዋል ማለት ነው። አንድ እዛው ላይ አንዱ ጥቅስ ልጨምርልሽ እዛው ስለሚከታተል ማለት ነው። ማቴዎስ 22 ላይ ሌላ ምሳሌ ኢየሱስ ነገራቸው። መንግስተ ሰማያትም ለልጁ ሰርግ ያደረገ ንጉስን ትመስላለች አለ። ለማ ለልጁ ሰርግ ያደረገ ንጉስ ማለት ማን ነው? እግዚአብሔር ነው፣ አምላክ ነው። ልቀጥልልሽ። የታደሙትንም ሰርጉ ይጠሩ ዘንድ ባሮቹን ላከማ ነቢያትን አሁንም ላከ አለ። ደግሞ ሌሎች ባሮችንም ልኮ የታደሙትን እነሆ ድግሴን አዘጋጀው። ድግሴ የተባለው ስለ ቤተ መንግስተ ሰማያት ነው የሚያወራው። ኮርማዎችንና የሰቡትንም ከብቶች ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸዋል። ከዛስ እነሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸው። ነቢያትን ይገሉ ነበረ እንደምታውቂው። ስለዚህ ንጉሱም ተቆጣ። ይሄ ነው እንግዲህ ኮር ፖይንቱ። ንጉሱ ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ አለ። ይሄ በሂስትሪ የተከሰተ ክስተት ነው። መቼ ነው የተከሰተው? እንየው። ተመልከች። ቤንሰን ኮሜንተሪ እንግዲህ የእናንተው መጽሐፍ ነው። ምን አለ ኮሜንተሪ ላይ this branch of the parable plainly predicted the destruction of the Jews by the Roman armies called God armies አለ። እንግዲህ አምላክ ጭፍሮቹን ልኮ የተባለው ሮማን ኢምፓየሮች መሆኑን አስቀመጠልን። መቼ ነው የተደረገው? ሌላ ኮሜንተሪ ነው፣ ፑልፒት ኮሜንተሪ ላይ ስታይ ምን አለ ተመልከሽ። the Romans in fact some 40 years after put the sword the inhabitants of Jerusalem and burned the city to ash in Matthews 22:7 ላይ አለ። አይሹ ወደ አመድነት ቀይረዋት ነበር። መቼ? ይሄው በ70 ኤዲ ላይ ማለት ነው፣ በ70 ኤዲ ላይ። ስለዚህ 70 ኤዲ ላይ መቃጠሉን እናያለን። በማ በሮማውያን ማለት ነው። ስለዚህ ምን አለ እግዚአብሔር ደግሞ በዚያን ጊዜ ባሮቹን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገኙባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። ማንን ነው ጥሩ ያለው? እንግዲህ ከዚህ በኋላ የሚመጡ ከ70 ኤዲ በኋላ ማን እንደሆነ ትነግሩናላችሁ ክርስቲያኖች ካላችሁ። እነዚያንም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፎችንም በጎቹንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት አለ። ስለዚያውም ጥያቄው ከ70 ኤዲ በኋላ የተነሳ ለጀንታይልስ ወይ ደግሞ ለነዚህ ለአህዛቦች የተላከ አንድ ማን ያለው? እስቲ አንድ ጳውሎስ ነው እንዳትሉን። ጳውሎስ የሞተው መቼ ነው? ይሄው ጳውሎስ የሞተው ከ62 እስከ 64 ኤዲ ላይ ነው የሞተው። የጳውሎስ አሟሟት ይሄን ይመስላል። አይ ሐዋርያት ናቸው እንዳትሉት፣ ሐዋርያት ደግሞ ኢየሱስ ባለበት ጊዜ ነው የተላኩት። ታዲያ እግዚአብሔር የላካቸው እነዚህ ማን ናቸው ነው ጥያቄው። ከ70 ኤዲ በኋላ አንድ ክርስቲያን የሚመልስ የለም። ይሄንን መልሱ ምንድነው ከተባለ ከ70 ኤዲ በኋላ ወደዛ አዲስ ኪንግደም ይነሳል። እሱም የነብያችን መሐመድ አለይሂ ሰላቱ ሰላም ኪንግደም ነው። እነዛ ናቸው እንግዲህ የአምላክን ኪንግደም በየቦታው በየሀገሩ ኢትዮጵያ ድረስ መተው አንድ ተግባባን። ወደ ፋርስ ሄደው 2፣ ወደ ሮም ሄደው 3፣ ወደዛ ሁሉ ሄደው የአምላክን ጥሪ ጠርተው ከዛ በኋላ እቤቱ ተቀማጩ ሞሉት እንዳለው ሙሉ በሙሉ እስልምና የተሰራጨው ማለት ነው። ተግባባን። ስለዚህ የአምላክ ኪንግደም ማቴዎስ 22 ላይም ማቴዎስ 21 ላይም በስነ ስርዓት ተጠቅሶ እናየዋለን ማለት ነው። ግልጽ ነው። ከዛ በኋላ ሌሎችንም ማሳየት ይችላል። በጣም ብዙ አለ። ከነሰማቸው ነው ማሳየሽ ከፈለግሽ። እዚህ ላይ ተግባባን።
አረ በጣም ብዙ ነገር ነው የሆንኩት እንጂ። ሌላ ምን ላሳይሽ? ስማቸውን ላሳይሽ? ስማቸውን እሺ አሳየኝ እንዴ። አረ በኢየሱስ እኔ ጭራሽ አዲስ ኪዳን ላይ አዲስ ኪዳን ላይ ሆኖ ማሳይሻለሁ። እሺ ዮሐንስ ወንጌል ምዕራፍ 14 የዮሐንስ ወንጌል ምዕራፍ 14 ላይ ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። አጽናኝ who is that አጽናኝ? ማን ነው ይሄ አጽናኝ? አሁን አጽናኝ ማለት መንፈስ ቅዱስን አጽናኛችን። ቆይ እንመጣለን። መንፈስ ቅዱስ እንዳትይ ደግሞ መንፈስ ቅዱስ ኢየሱስ ክርስቶስ እኔ ባልሄድ ወደ እናንተ እውነተኛው መንፈስ አይመጣም ብሎ ተናግሯል። መንፈስ ቅዱስ ደግሞ እነሱ እያሉ መምጣቱን ጥቅስ ልስጥሽ። እነሱ እያሉ ማለት ነው፣ ኢየሱስ እያለ መምጣቱን ልስጥሽ ማለት ነው። እሺ ጥቅስ ላውጣና ልስጥሽ። ይሄው ሮሜ 8 ላይ እኮ አለ መጥቷል። በውስጣችን የሚቃተት መንፈስ ይላል ሮሜ 8:26 ላይ እኮ ያ መንፈስ የሚቃተተው መንፈስ ቅዱስ ነው በውስጣችን የሚጸልይልን። እሺ አሳይሻለሁ። ቆይ ችግር የለም። መንፈስ ቅዱስ ብለሽ እንዳትዪ ኢየሱስ ክርስቶስ እኔ ባልሄድ ወደ እናንተ አጽናኙ አይመጣም ብሏል። ስለዚህ ኢየሱስ ክርስቶስ ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ኢየሱስም ዳግመኛ ሰላም ለእናንተ ይሁን አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ከዛስ ይህንንም ብሎ አለባቸው ምን ተቀበሉ? መንፈስ ቅዱስም ተቀበሉ። አያችሁ፣ መንፈስ ቅዱስ ተቀብሎ ኃጢአተኞችን ይቅር ይላቸዋል ምናምን እያሉ ብዙ ነገር ሙታንን ያሰንሱ ነበር። ከዛ በኋላ ብዙ ስራ መስራት ጀመሩ። መንፈስ ቅዱስ ወርዶ ነበር ኢየሱስ ባለው ጊዜ በነበረበት ጊዜ። ኢየሱስ መጽሐፉ ላይ ግን ምን አለ? እኔ ባልሄድ አጽናኝ ወደ እናንተ አይመጣም አለ። እንዴ ኢየሱስ ክርስቶስ ስለምንድን ነው እያወራ ያለው? አዎ ስለምን እያወራ እንደሆነ ነው። አጽናኝ የሚለው ነገር ትርጉሙ ምንድነው ነው? መጀመሪያ የተሸወዳችሁት አንድ ነገር አለ። ፓራክሊቶስ የሚለው 3875 ላይ ያለው ስትሮንግ ነምበሩ ምን ብሎ ነው የሚያስቀምጠው? ከሁለት ቃላት የተገኘ ነው። እንግዲህ ሩት ወርዶ ነው። አንደኛ ፓራ ከሚልና ሁለተኛ ደግሞ ክሌዮ ከሚል ነው። ፓራ እና ክሌዮ የሚለው ትርጉማቸው ነው። ፓራ የሚለው ትርጉም ስትሮንግ ነምበር ያው ቴይለርስ ግሪክ ሌክሲኮን ነው። ምን ማለት ነው? ሞርዛን ይሄ አጋን ነው የሚመጣ ነገር ማለት ነው። ሞስት ወይ ደግሞ እነዚህ ነገሮች ነው ይሄ የሚወርሰው ፓራ የሚለው ቃል ማለት ነው። ክሊዮስ የሚለው ደግሞ ምን ማለት ነው ነው? ያው ክሊዮስን በተመሳሳይ ቴይለርስ ግሪክ ሌክሲኮን ላይ ስትመለከቱ ስትሮንግ ነምበር 2811 ላይ ክሊዮስ የሚለው ግሎሪ ፕሬዝ በሚል ይመጣል። ተግባባን? ግሎሪ እና ፕሬዝ። ስለዚህ ሁለቱን ቃላቶችን አንድ ላይ ስንወስዳቸው ምን ይሆናል? ሞስት ግሎሪየስ ወይ ደግሞ ሞር ግሎሪየስ ወይ ደግሞ ሞር ፕሬዝድ ወይ ደግሞ ሃይሊ ፕሬዝድ እነዚህን ስሞች ይወስዳል። ስለዚህ ምን ማለት ነው? አህመድ የሚለው ቃል ደግሞ ትርጉሙ ሃይሊ ፕሬዝድ ማለት ነው። አየሽው? ሃይሊ ፕሬዝድ ጉድ ተመልከች። ቆይ እንዴ ካንጂ ብሮ ቆይ አንዴ ልጨርስልሽ። አንዴ ማሂ ይሄ ባይብል ላይ የተለመደ ነገር ነው። ለምንድን ነው የተለመደው ብለሽ ካልሽኝ፣ ለምሳሌ የኬፋ ስምን የዮሐንስ ወንጌል ምዕራፍ 1 ቁጥር 43 ላይ ወደ ኢየሱስም አመጣው አለ። ኢየሱስም ተመልክቶ አለ አንተ የዮና ልጅ ስምዖን ነህ አለው። አንተ ኬፋ ትባላለህ አለው። ልብ አድርጊ። አንቺ ኬፋ በሚለው ስም ላታውቂው ትችላለሽ። አንቺ የምታውቂው በምንድን ነው? በጴጥሮስ ነው የምታውቂው። ኬፋ ነው ስሙ ግን ኬፋ እንደነበረ ኢየሱስ እንደጠራው ኬፋ ብሎ አውቃለሁ። በትክክል ኬፋ ነው። ኬፋ ማለት ጴጥሮስ ማለት ነው። እሺ ኬፋ ማለት ትርጓሜው የኬፋ ስሙ በዕብራይስጥኛ በእንትነኛ ነው፣ በአረማይክ ነው። የተመልከቺ ምን ይላል? ፒተር ሮክ ማለት ነው። ዮሐንስ 1:42 ላይ and frequently address him with the Aramaic equivalent to ኬፋስ የሚለው ቃል ነው አለ። የአረማይክ ቃል ምንድነው? ኬፋ ነው። ስለዚህ የአረማይኩን ቀጥተኛ ስሙን ማስቀመጥ ሲገባቸው ትርጓሜው ምን አረጉ? ጴጥሮስ የሚለውን ነው የሚጠቀሙበት እነሱ። ኢየሱስ ግን ጴጥሮስ ብሎ ጠርቶት አያውቅም። የጠራው ኬፋ ነው። ስሞችን በትርጉም ማስቀመጥ የተለመደ ነገር ነው ነው የምልሽ። ስሞችን በትርጉም ማስቀመጥ የተለመደ ነገር ነው። ተግባባን? ስለዚህ እዚህ ጋር የነብዩ ሰለላሁ ዐለይሂ ወሰለም ስም አህመድ የሚለውን ስም ከማስቀመጥ ይልቅ ሃይሊ ፕሬዝድ፣ ሞስት ፕሬዝድ፣ ሞር ፕሬዝድ እያሉ አስቀምጠውታል። ተግባባን? ለዛ ነው አላህ ቁርአን ላይ ሲናገር ምን አለ? ወኢዝ ቃለ ዒሳ ብን መርየም
የመርየም ልጅ ኢየሱስን ባለ ጊዜ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የአላህ መልእክተኛ ነኝ ሙሰዲቀን ሊማ በይነ የደይ ከናንተ በፊት የነበረውን ወይ ደግሞ ከኔ በፊት የነበረውን መጽሐፍ አረጋጋጭ ሲሆን ከዛስ ሚነ ተውራ ከተውራት ማለት ነው ወሙበሽራን ቢረሱል ያቲ ሚን ባዕዲ እስሙሁ አህመድ ከኔ በኋላ የሚመጣ ስሙ አህመድ የተባለንም መልእክተኛ አበስራችኋለሁ አለ አህመድ የተባለ ስለዚህ የተናገረው አህመድ የሚል ቃል ነበረ ግን እነሱ ተርጓሚውን አስቀመጡ ተርጓሚውንም አግኝተናል ምን አለ ኢየሱስ በተወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር አህመድን ይሰጣችኋል ነው ያላቸው አህመድ እንጂ ሞስት ጳራቅሊጦስ የሚለው ቃል አጽናኙ ይሄ ጳራቅሊጦስ የሚባለው መንፈስ ቅዱስ ማለት ነው አሁን ነብዩ ናቸው እያልከኝ ነው ኦፍ ኮርስ ላሳይሽ እሱን ደግሞ በደንብ ላሳይሽ ራሳቸው ነብዩ ናቸው አረ ተው ኢብሮ ተው ተቀሰፋለህ ተው ለምንድን ነው አዝንልሃለሁ እንዴ በመንፈስ ቅዱስ እኮ ስርየት የለውም ኃጢአት ነው እንዴ የማይሆን ነገር ግድ የለሽም ምን አለ መሰለሽ ኢየሱስ ክርስቶስ ሲናገር የምነግራችሁ ገና ብዙ ነገር አለኝ አለ ብዙ ነገር አለ ነገር ግን አለ አሁን ልትሸከሙት አትችሉም አለ አሁን አትሸከሙትም ይሄን ነገር ባይሆን ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም አለ ነብዩ መሐመድ ከራሳቸው ተናግረው አያውቁ የሰሙትን ነው የሚናገሩት ቁርአን ላይ አለ ይሄ ላ ينطق عن الهوى ከልብ ወለዱ አይናገርም የሚመጣውንም ሁሉ ይነግራቸዋል በጣም ብዙ ነገር ነው የነገሩ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነው እኮ አሁን ከራሳቸው አይናገሩም አልክ ቅድምም የቅድሙም ጨምሮ መነሻ ይሄ ነው ከራሳቸው አይናገሩ ሰው ናቸው እኮ ከራሳቸው ይናገራሉ እንዴት ነው ከራሳቸው የማይናገሩት አይደለም ከራሳቸው አይናገሩም ሲባል አላህ የነገራቸውን ወህይ ነው ቁርአን ላይ አለ ከራሳቸው አንድም በወህይ ጉዳይ ተናግረው አያውቁም እሺ ከዛ በኋላ እሱ ያከብረኛል አለ አዎ ኢየሱስን እንደ ነብዩ መሐመድ ያከበረ ማንንም የለም አንድ የለም እንደ ነብዩ ያከበረ ነብዩ መሐመድን ነብዩ ኢሳ አለይሂ ሰላም ያከበረ ለኔ ካለኝ ወስዶ ይነግራቸዋል አዎ ነግሯቸዋል ምንድነው የነገራቸው በጣም የሚገርምሽ ነገር ኢየሱስ ጌታዬና ጌታችሁን አምልኩ ብሎ ተናግሯል ብለው ነብዩ ነግረውናል ከኢየሱስ በጣም ብዙ ነገር ነው የተነገረው እንዴ ኢቭን ስለ ማርያም በድንግልና እንደተወለደ እነዚህ ታሪኮቹ እንዳለ ቁርአን ላይ በጣም ብዙ ነው ስለሱ የተነገረው ለአብ ያለውን ሁሉ የኔ ነው አለ ስለዚህ ለኔ ካለኝ ወስዶ ይነግራቸዋል ለኢየሱስ ካለው ወስዶ በጣም ብዙ ነው የተነገረ ነው የሚገርምሽ ነገር ኢቭን እዚህ ላይ አንድ ያልነገርኩሽ ነገር አለ የምነግራችሁ ገና ብዙ ነገር አለኝ አለ ኢየሱስ ክርስቶስ የሚነግረን ብዙ ነገር አለ ግን የሚነግራቸው ነገር ግን አለ አይሸከሙትም ሁሉንም አልጨረሰም ሚሽኑን ሳይጨርስ ነው ሄደው ኢየሱስ ክርስቶስ የሚጨርስለት ያ አጽናኝ የተባለው መንፈስ ነው እንደዛና እንዳንል ለኢየሱስ እንዳንለው ደግሞ ብዙ ነገር አለ ግን ለኢየሱስ ብለን እንዳንለው ደግሞ ነገር ግን አለ ዛሬ ምን ታርከኝ እሺ ለኢየሱስ ብለው እንዳይባል ደግሞ የሚገርምሽ ነገር ዘዳግም 18 ላይ ለኢየሱስ ነው ብለው የሚያመጡልን ጥቅስ እኛ ለነብዩ መሐመድ ነው ብለን የምንናገርለት አንድ ጥቅስ አለ የት አለ ዲትሮኖሚ 18 ላይ የት ነው ያለው እስቲ በዙብኝ ፋይሎቹ ያውና ዲትሮኖሚ 18 ላይ ተመልከች ዲትሮኖሚ 18 ላይ እዚህ ላይ ምን ይላል መሰለሽ ተመልከች ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸው እንግዲህ ለኢየሱስ ነው ብለውን ስለሚሉን ለነብዩ መሐመድ የሚለውን ለጊዜው ሊያዘልሽ ለመካከል አስነሳላቸው እንዳንተ ያለ ነብይ እኔ እሱ ላይ ማነ ኢብሮ ከዚህ ቤት አልተስማማንም ለምን መሰለ ይሄ ዘፍጥረት አይደለም እንደታወራው ሐሳብ አይደለም ኦኬ እሺ እናንተ ለኢየሱስ ብላችሁ ስታወሩ አንድ ነገር አለ የሚይዛችሁ ነው ማለት ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ቃሌንም በአፉ አደርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ ሁሉ ኖ ኢየሱስ ሁሉንም አልተናገረም ኢየሱስ ክርስቶስ ሚሽኑ ሳያልቅ ነው ሄደው ምን ብሎ ምነግራችሁ ገና ብዙ ነገር አለኝ ነገር ግን አሁን ልትሸከሙት አትችሉም ታዲያ ኢየሱስ ያልጨረሰው ማን ነው የሚጨርሰው ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል አለ ይመራቸዋል ዘዳግም 18ም ስለ ነብዩ ነው አሳይሻለሁ ለዛ ነው ስለ ኢየሱስ ነው እንዳትይ ሁሉንም አልተናገረም ኢየሱስ አየሽው የሚናገር ሌላ አለ የሚመጣ ያ የሚመጣው ደግሞ ሁሉንም ይናገራል ስለዚህ የሚመጣው ደግሞ ስሙ አህመድ ነው ፓራክሊቶስ ነው የተባለው ማለት ነው
የሚገርምሽ አረ ጰላቅጢዮስ የተባለው ለኢየሱስ ለመንፈስ ቅዱስ ብቻ ነው ለኛ ነው? አረ ጌታ ሆይ እነዚህ ሰዎች ግን በቃ ውሰዱትና ተገላገሉ መጽሐፋችንን። አረ ሳሪ ተቃጠልን እኮ። መንፈስ ቅዱስ ኢየሱስ እኔ ባልሄድ ወደ እናንተ አይመጣም ብሏል። እንዴት ታደርጊያለሽ? ኢየሱስ እያለ መንፈስ ቅዱስ መጥቷል ወይስ አልመጣም? መንፈስ ቅዱስ እኮ የመጣው ኢየሱስ ካረገ በኋላ ነው። የእውነትን መንፈስ ተቀበሉ ይሌለ እንዴ? እኔ ባልሄድ ወደ እናንተ አይመጣም ብሏል ኢየሱስ። ኢየሱስ ሄዶ የመጣው ወይስ ሳይሄድ ነው የመጣው? ሳይሄድ ነው የመጣው። ሳይሄድ ነው የመጣው። ተመስገን። አየሽው? ኢየሱስ ሳይሄድ ከሆነ የመጣው መንፈስ ቅዱስ ይኸው መንፈስ ቅዱስ መጥቷል ማለት ነው። ስለዚህ ስለሌላ መንፈስ ነው የሚያወራው ማለት ነው። ያ መንፈስ ደግሞ አህመድ ናቸው፣ ነብዩ መሐመድ ናቸው። ሌላም ልድገምሽ አንድ ሳልሄድ በፊት ሜጃይ ስለደረሰ ጭራሽ እኛ መጽሐፍ ላይ የእሳቸው ቃል አለ፣ ስም አለ። እኔ እንጃ ረው እሺ ላስገርምሽ። እሺ በቃ እንደውም ኢብሮ ግን አንተ ምንድነው ስራ ማለቴ እንደውም ላስገርምሽ ኑሮ የምታስገርመኝ ነገር የለም። ይሄ መጣራት አለበት እንዴ? ወይ የእናንተ መጽሐፍ ቅዱስ ሰብስበሃል፣ የሆነ ነገር አስገብተህበታል። አንተ ያስገባው ነገር አለበት፣ ትጠየቃለህ። እንዴ በህግ መጠየቅ አለብኝ እኔማ እንዴ? ጌታ የምሬን ነው እንዴ? ይሄ ራሳችሁ መሆን አለበት። እንዴት ነው አሁን አንድ ነገር የሌለበትን ጭራሽ እንኳን አንጥተህ መንፈስ ቅዱስ ነው አልክ፣ አጽናኝ ነው አልከን። እና አጽናኝ የምናውቀው ኢየሱስ ነው። ታልፈጃ እንዴ ላሳይሽ እንዴት አድርገው እንደሚያበላሹ መታደግ አለብን። እኛ ላይ መታችሁብናል፣ አሁን መመለስ ነው ያለብን። ላሳይሽ። ምን አለ መሰለሽ ትንቢተ ኢሳይያስ ላይ እናንተ ለኢየሱስ ክርስቶስ ነው ብላችሁ የምትናገሩት ጥቅስ ለነብዩ መሐመድ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አደርጋለሁ እሱም ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ይላል። ወላሂ በጣም አድርገሽ አዳምጪኝ፣ በደንብ አድርገሽ አዳምጪኝ። ይሄንን እንግዲህ እኛ መጀመሪያ ከሐዲሶች ላይ ነው የምናሳየሽ። መጀመሪያ ሐዲሶች ላይ ልምጣና ከዛ እናንተ ባይብል ላይ ይገባለሁ። ታሪክ መዲነቱ ዲመሽቅ የኢብኑ አሳኪር መጽሐፍ ላይ عن كعب قال كعب እንዲህ አለ አጂዱ في التوراة በተውራት ላይ አግኝቻለሁ ምን የሚል አሕመድ ምንድነው? ዓብዲ አሕመድ አልሙኽታር ባሪያዬ አሕመድ አልሙኽታር የተባለ አግኝቻለሁ። በሜዳ ላይ ድምፁን የማያሰማ የማይጮህ የሚል ለነብዩ መሐመድ አግኝቻለሁ ብሎ ተናገረ። ጥሩ እንየው። አረብኛው ላይ ሁወ ዛ ዓብዲ ይሄ ባሪያዬ አለዚ አዕዱድሁ ሙኽታሪ አዕዱድሁ ብለው አስቀመጡት። ቢሆልድ ብለው ምን አለ ተመልከቺ። ባሪያዬ ዓብዲ የሚለው አለ። አሕመድ የሚለው ግን አዕዱድ በሚለው ተቀይሯል። አልሙኽታር ምርጤ በሚለው ተቀይሯል። ድምፁን በሜዳ ያሰማም የሚለው ያው ላ የሲሑ ወላ የርፈዑ ወላ የስመዑ ፊ ሻርዒ ሰውቱ በመንገድ ላይ ድምፁን አያሰማም እያለ የተናገረውን እናያለን። ኦኬ እንየው። ብዙ ጊዜ ባይብል ላይ አንድ ባሪያዬና ምርጤ የሚለው ሲጠቀስ ስም ነው የሚጠቀሰው። ኢሳይያስ 42 አንድ ላይ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ ብለው የኢየሱስ ለቋንዲ ልጨርስ። እሺ ማሂ አንዴ ልጨርስ አደራሽን። እና ነፍሴ ደስ የተሰኘችበት ምርጤ ብለው ቢያስቀምጡት እንኳን ግን አንደኛ ነገሥት ምዕራፍ 11 ቁጥር 34 ላይ ስለመረጥኩት ስለ ባሪያዬ ስለ ዳዊት ምርጥ የሚላለ ባሪያ የሚላለ ስም ነው። አሁንም ዳዊት ነው የገባው። አሁንም መዝሙረ ዳዊት ምዕራፍ 89 ቁጥር 3 ላይ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ ለባሪያዬ ለዳዊት ይላል። ምርጥ የሚለው አለ፣ ባሪያ የሚለው አለ። አሁንም ዳዊት ነው፣ ስም ነው። በተመሳሳይ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 8 ባሪያዬ እስራኤል የመረጥኩ ባሪያ የሚላለ የመረጥኩት የሚላለ ስም እስራኤል ነው የተቀመጠው። አሁንም ትንቢተ ኢሳይያስ ምዕራፍ 45 ቁጥር 4 ላይ ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ባሪያ ምርጥ ስም ነው አሁንም ያለው። ሶ የሆነ የተሰራ ነገር አለ ማለት ነው። ታዲያ ምንድነው የተሰራው? እንየው። በመጀመሪያ ደረጃ ይህን ከማየታችን በፊት እነዚህ የምታያቸው የዕብራይስጥ ቃላቶች ናቸው። የዕብራይስጥ እንትኖች ፊደሎች ናቸው። ተግባባን? አሌፍ እያለ ይቀጥላል። ስለዚህ የሚመሳሰሉ ነገሮች አሉ። ስክራይባል ኢረር የሚባል ነገር አለ። ለምሳሌ ይሄ ኼት ይባላል። ኼት እችኛዋ ኼት ትባላለች፣ እችኛዋ ደግሞ ታብ ይባላል። ተመልከች፣ እዚህ ጋር ሁለቱ የሚለያዩት ማሂ እቺ ያከበብኩባትን ተመልከች። በሁለቱ ምክንያት ብቻ እንጂ አይለያዩም።
አንድ ሰው በስክራይባል ኢረር ምክንያት ብዙ ስህተት ሊፈጽም ይችላል። ሁለተኛ ላይ ሬሽ የሚል ቃል አለ እዚህ ጋር። ሬሽን ስታያት ምንድነች? እንደዚህ ጥፋት አላት። ጥፋቷ ክብ ነገር ወደ ሃፍ ሰርክል ነገር ነው። ግን ካፍ ደግሞ አለ። ካፍ ደግሞ አራት ማዕዘን ነች። ተመልከች ካፍ። አሁን ታዲያ ኢብራሂም ለምንድን ነው ያመጣው ይሄንን ስትኝ፣ ባይብል ላይ አንድ የተጻፈ ነገር አለ። ጀነሲስ ላይ ዘፍጥረት 10 ምዕራፍ 4 ቁጥር 4 ላይ ስለ አንድ ሰው የሚናገር የዘር ግንድ አለ። የያንዋን ልጆች ኤሊሳ፣ ተርሴስ፣ ኼቲም፣ ሮድኢ ብሎ አስቀምጧታል። ሮድኢ ናቸው አለ። ሁለተኛው ደግሞ አንደኛ ዜና ምዕራፍ 1 ቁጥር 7 ላይ የያዋንም ልጆች ራሱ የያዋን ልጆች ኤሊሳ፣ ተርሴስ፣ ኼቲም ብሎ አስቀመጠና ሮድኢ አለ። አማርኛው ላይ ነው እንግዲህ ሮድኢ ብሎ ያስቀምጠው። ግን ቁም ነገሩ ዕብራይስጡ እንደዛ ይልም። እነዛን ተመለከተነ the sons of Javan አለ ኤሊሻህ፣ ታርሺሽ፣ ኺትም and ዶዳኒም አለ። ዶዳኒም ተመልከች፣ እዚህ ጋር ዳሌት ነው የተጠቀመው። ዶዳኒም ልብ አድርጊ። የአንደኛ ክሮኒክሉ ግን ስለ አንድ ሰው ነው የሚናገሩት። ምን አለ? and the sons of Javan ኤሊሻህ and ታርሺሽ and ኺትም and ሮዳኒም አለ። አየሽው? ሮዳኒም በምንድን ነው ያደረገው? ይሄ ደግሞ በሬሽ ነው የተጠቀመው። ስለዚህ በአንድ የቃል የፊደል ልዩነት ምክንያት ምን ይፈጠራል? ስሞች ይበላሻሉ። ተግባባን? ዶዳኒም የነበረው ስም ምን አረጉት? ሮዳኒም ብሎ ቀየረው፣ ተሳስቶ ማለት ነው። ስክራይባል ኢረር ይባላል። ስክራይባል ኢረር በመባል ይታወቃል። በተመሳሳይ የነብዩ መሐመድንም ስም ተመልከች፣ አዕዱድ ብለው ነው ያስቀመጡት። አዕዱድ አሊፍ አይን ነው። ይሄ ሃ ነው። ዳድ ሚም ነው። ዳሌት ወይ ደግሞ ዳል አራት ቃላቶች አራት ፊደሎች ናቸው ያሉት። ዕብራይስጡን ስታዩ ልዩነቱን ተመልከች። የዕብራይስጡ ልዩነት አሌፍ ነው ያለው። ተመልከች እዚህ ጋር ኸይት ነው ያለው። አንደኛው ላይ ደግሞ ምንድነው ያለው? ሐ ነው ያለው። ተግባባል? ስለዚህ እዚህ ጋር ሜም አለ። እዚህ ጋር ምንድነው ያለው? ይሄ ምንድነው የሚባለው? እቺ ምንድነው የምትባለው? ቆይ አንዴ ቃሏን ልያት። ኦኬ እቺ ካፍ አንደኛው ላይ ካፍ ነው ያለው፣ ሁለተኛ ዳሌት በሚል ልዩነታቸው እቺና እቺ ብቻ ናቸው። ልብ አድርጊ፣ ሁለት ልዩነት ብቻ ነው ያለው። አንድ አይነት ቃላቶች ናቸው። የዚህና የዚህ ልዩነት ይሄ ነው። አህመድ የነበረውን ስም በስክራይባል ኢረር ምክንያት ምን አደረገው? ሳያቅ ተበላሽቶ አዕዱድ ወይ ደግሞ ቢሆልድ ብሎ አስቀመጠው። እሺ እኔው ኢብራሂም አውዱ ሳይናገርም ወይ ነው ጥያቄ። ወላሂ አውዱም ይናገራል። የሚገርማችሁ ነገር አውዱ ራሱ ይናገራል። አውዱን እንየው አንድ ጊዜ፣ አውዱንም እንይ። እሺ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጥ የሚለው አህመድ እንደሆነ አይተናል። በእሱ ላይ መንፈሴን አድርጋለሁ። መንፈስ የተባለው በቁርአን አገላለጽ መሰረት ጅብሪል ነው። ጅብሪል ሩሑል ቁዱስ ተብሏል። ተግባባ። ሩሑል ቁዱስ ማለት ምንድነው? እንደምታውቁት መንፈስ ቅዱስ ተብሎ ተጠቅሷል። ከዛ በኋላ እሱም ለአሕዛብ ፍርድን ያወጣል። በትክክል ለአሕዛብ ፍርድን አውጥቷል። ነብዩ ሰለላሁ ዐለይሂ ወሰለም አይጮህም። በሜዳ ላይ አንድ ቀን ጮህ አያውቁም። ኢየሱስ ግን ክርስቶስ በባይብል ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ እንዲህም አለ። ምን አለ? በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም እያለ ይጮህ ነበረ በሜዳ ላይ። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠውንም ሸንበቆ አይሰብርም። የተቀጠቀጠ ሸንበቆ ስለ ርህራሄ ነው የሚያወራው። ነብዩ ሰለላሁ ዐለይሂ ወሰለም ሩህሩህ ነብይ ነበሩ። የሚጤስንም ክር አያጠፋም፣ በእውነትም ፍርድን ያወጣል። ቁም ነገሩ እዚህ ጋር ነው። በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም ማለት። ኢየሱስ ክርስቶስ ሳይበራ ምን አድርገውታል? ሮማውያን ሰቅለውታል። ተግባባን። ነብዩ መሐመድ ግን አለይሂ ሰላቱ ሰላም ሙሉ ህይወታቸውን በአጠቃላይ እስልምናን ሙሉ እስከሚጨርሱ ድረስ በአጠቃላይ አልየውም አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሞላውላችሁ፣ ጸጋዬንም በእናንተ ሞላውላችሁ እያለ አላህ እስከሚልበት ድረስ ሙሉ ነገር ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። ከአሕዛብም በስሙ ይታመናል አለ። ተግባባን። ቀጠለ። ይሄ ስለ እግዚአብሔር ባህሪ ስለ አምላክ ባህሪ ነው የሚያወራው። ቁጥር 6 ላይ እንምጣ። እኔ እግዚአብሔር በጽድቅ ጠርቼዋለሁ፣ እጅህንም እይዛለሁ፣ እጠብቅህም አለው፣ የዕውሩንም ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማ የተቀመጡትንም ከወህኒ ቤት ታወጣ ዘንድ ለአሕዛብ ቃል ኪዳን ለአሕዛብም ብርሃን አድርጌ ሰጥቼዋለሁ አለው። ሱብሃንአላህ።
ለአሕዛብ ብርሃን ላሳይሽ። ለአሕዛብ ብርሃን ያለው ምንድነው? አንተ ነብይ ሆይ እኛ መስካሪና አብሳሪ አስፈራሪ አድርገን ልከናል፣ ወደ አላህም በፈቃዱ ጠሪ አብሪ ብርሃንም አድርገናል። አብሪ ብርሃን አየሽው? ለአሕዛብ አብሪ ብርሃን አለ። ለአሕዛብ አብሪ ብርሃን ይኸው አብሪ ብርሃን አድርጎታል ማለት ነው። እየደነቀሽ ነው የምትሄጅ። ገና ፖይንቴ ላይ አልደረስኩም። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬ ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። እነሆ የቀድሞ ነገር ተፈጸመ፣ መጀመሪያ የነበረው አዲስ ነገርም እናገራለሁ። አስቀድሞም ሳይበቅል እሱን አስታውቃችኋለሁ። ወደ ባህር የምትወርዱ በእርሷም ውስጥ ያላችሁ ሁሉ ደሴቶችና በእርሷም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር፣ አዲስ ሕግ፣ አዲስ ቶራ ነው የሚለው። ቶራ አዲስ ሕግ ነው የሚለው። ከምድርም ዳርቻ እንግዲህ ነቢዩ መሐመድ አዲስ ሕግ ይዟል። ኢየሱስ አዲስ ሕግ ይዞ አያውቅም። እኔ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም ብሏል። ነቢዩ አዲስ ሕግ ይዘው መጥተዋል። እሺ ቀጠለ። ምን አለ? ከምድርም ዳርቻ ምስጋናውን ዘምሩ። ምስጋናው ምንድነው? ኦ ማይ ጋድ ምስጋናው ምንድነው? ቁጥር ስንት ላይ ነን? መጀመሪያ እስቲ ሌው አንዴ ቁጥር ስንት ላይ ነበርኩኝ? አዎ ምስጋናው ቁጥር 10 ላይ። ይሄ በጣም ነው የሚደንቅሽ። ከምድርም ዳርቻ ጀምሮ ምስጋናውን ዘምሩ ለሚለው ምስጋና ለሚለው ቃል የገባው ታህሊል ነው። ዕብራይስጥ ቃሉ ታህሊል የሚለው የአረቢክ ቃል ይሄ ነው ታህሊል። ስለዚህ ታህሊል የሚለው ቃል ደግሞ Tahleel refers to the Islamic practice of proclaiming unity by reciting La ilaha illallah. There is no God but Allah የሚለውን ቃል ነው። ተግባባን? ይሄንን ቃል ነበረ ሲያስተጋቡ የነበረው ታህሊል ብሎ ነው ያስቀመጠው። ሱብሃንአላህ። ከዛ ምን ይላል? በምድርም ማለት ምድረ በዳውና ከተሞቹ የቄዳር ሰዎች ማን ናቸው? እስማኤላውያን የሚቀመጡባቸው መንደሮች የት? አረቦች ድምፃቸውን ያንሱ አንስተው ነበረ። በሴላ የሚኖሩ እልል ይበሉ። ማናቸው? ሴላ እኔው ሴላ የት እንደሆነ ሴላም የት እንደሆነ እኔው ይሄው ተመልከች። ሴላ የሚለው ማውንት ኢን ሳውዲ አረቢያ የት? መዲና ውስጥ የሚገኝ ሳውዲ አረቢያ ውስጥ የሚገኝ ምንድነው? ተራራ ነው። መቼ ነው እልል ያሉት? ጠለዐል በድሩ ዐለይና እያሉ በዘመሩ ጊዜ ነበረ ይሄ እልል የተባለው እልልታ የነበረው ማለት ነው። ሱብሃንአላህ። በተራሮችም ራስ ላይ ሆነው ይጩሁ አለ። ጮኸዋል በትክክልም። ለእግዚአብሔርም ክብር ይስጡ፣ ምስጋናውን በደስታዎች ይናገሩ። እግዚአብሔርም እንደ ኃያል ይወጣል፣ እንደ ሰልፈኞችም ቅናት ያስነሳል። ይጮህማል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። በርትቷል። አምላካችን አላህ ተበቅሎላቸዋል። ለነብዩ ሰለላሁ ዐለይሂ ወሰለም ተበቅሎ ሙሉውን ወዴት አድርጓል? ወደ ተውሂድ መልሷቸዋል። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁንም ምጥ እንደያዛት ሴት እጨዋለሁ። መቼ ነው ዝም የተባለው? በነብዩ መሐመድ መሐልና በኢየሱስ መሐል በነበረው ጋፕ ላይ። ከዛ በኋላ ግን አሁንም እጨዋለሁ አለ። አጠፋለሁ፣ በአንድነትም እጨርሳቸዋለሁ። ጨርሳቸው ሙሉን። ተራሮችንና ኮረብቶችንም አፈርሳለሁ ምናምን እያለ ቀጠለ። እውሮች በማያውቋት መንገድ አመጣቸዋለሁ። እነዛ ጣዖታውያን መካውያን በማያውቋቸው መንገድ አመጣቸው፣ በማያውቁትም ጎዳና መራቸዋለሁ። በፊታቸውም ጨለማውን ብርሃን አደርጋለሁ፣ ሙሉ ብርሃን ሆነ። ጠማማውንም አቀናለሁ፣ ቀኑ። ይህንንም አደርጋለሁ፣ አልተዋቸውም። በተቀረጹትም ምስሎች የሚታመኑ እነማ 360 ጣዖታትን ደርድረው አምላካችን ናቸው የሚሏቸው ማለት ነው። አምላካችን ናችሁ የሚሉ ኃይላቸው ይመለሳሉ አለ። ተግባባል? ፈጽመው ምን ያሉ? ያፍራሉ። እውነትም ፈጽመው ያፍራሉ። ይሄ ደግሞ ትንቢተ ኢሳይያስ ምዕራፍ 21 ላይ ያለ ጥቅስ ነው። ምዕራፍ 21 ላይ ያለ ጥቅስ። እናንተ ደንቆሮች ስሙ፣ እናንተ ዕውሮች ታዩ ዘንድ ተመልከቱ እያለ እነማንን ይወቅሳቸዋል? እነዚህ እስራኤላውያንን ከነሱ እንደሚነጠቅ እየነገራቸው ነው ማለት ነው። ሱብሃንአላህ። ህጉንም ታላቅ ያደርጋል እያለ ጨነቀን። ይሄን ይመስላል። ሳልጨርሰው ነው ያስቆምሽኝ። በቃ ይሆንልሽ። እሺ ይበቃናል። አየሽ አብይሲ ያ ገና በጣም ብዙ አለ። እኔ አንድ አላሳየሽም ገና ወላሂ በጣም ብዙ ነው። በጣም ብዙ ናቸው። ለነብዩ መሐመድ ከነሰማቸው ነው ማሳየሽ። ከነ መካ ከሚለው ቦታ ኢቭን መካ የሚለው ቦታ ሁሉ አለ። ላሳየሽ እሱን። ኧረ በቃን አሳየኝ እኮ ይበቃናል። እኛ በቃን ሳር ይበቃናል። እንዴ እኔ ራሴን ያመመኝ ነው፣ እየጀማመረኝ ነው።
ስለዚህ አይዞሽ ፓራስታሞል ውሰጅበት። ሰላም ብያለሁ። እንዴት ናችሁ? ደህና ነን አልሐምዱሊላህ። አንቺ ኢሳያስን ጭራሽ ወስዶ ምን እንዳማሰለ ምን እንዳደባላለቀ እያየሽልኝ ነው ሳሪ። ያው ያባቱ ይበቃናል። ወደ ነጥቡ ልባስ ኢብሮ ወይ መጀመሪያ ወደ አነሳው ነጥብ እንግባ እስኪ። እሺ ሰላት ግን እያለፈኝ ነው። የትኛውን አንሺ? የትኛውን ፓራክሊቶስ ላይ ነሽ? ማንሳት ትችያለሽ። ያ ዮሐንስ 14 እና 16 ጠቅሰ ነበርና አዎ እሱን ነብዩ መሐመድ ነው ብለህ ስታብራራ ሰምቻለሁ። አዎ ኦኬ። መንፈስ ቅዱስ እንግዲህ ነብዩ መሐመድ ከሆኑ እንደ መጽሐፍ ቅዱስ መንፈስ ቅዱስ የማን ነው? የአብ ነው ወይስ ሰው ነው? በመጀመሪያ ደረጃ መንፈስ ቅዱስ የሚለው ራሱ ጭማሪ ነው። ቅዱስ የሚለውም የለም። ሁለተኛ ነገር ደግሞ መንፈስ ቅዱስ ሁላችንም የአምላክ ነን። ኖ በመጽሐፍ ቅዱስ መሰረት እየጠየኩ ነው። መልስልኝ ቀጥታ። መንፈስ ቅዱስ የተባለው ቃል ወይ ዓለም የማያየው ለዘላለም ከእናንተ ጋር የሚኖረው ብሎ የጠቀሰው ኢየሱስ ግልጽ ነው። መንፈስ ቅዱስ እንደሆነ ግልጽ ነው። ሰው አይደለም እያወራ አይደለም። ላሳይሽ ቁጥር 7 ላይ ማየት የሚለው ቃል ሊትራል ማየትን እንዳልሆነ ላሳይሽ። እዛው ምዕራፍ 14 ላይ አንቺ ያመጣችው ቁጥር 16 ላይ ስለዚህ አካል እየጠየኩህ ነው ያለው። አካል ማን ነው? የአብ መንፈስ ነው አይደለም? ከአብ የሚወጣ ነው አይደለም? አይደለም። ይሄ አጭር መልስ አይደለም አልኩሽ። ማስረጃ ማስረጃ ማየት። ይሄ ማስረጃው አንደኛ ስሙ እኮ ማስረጃ እንዴ ይወጣል ብለሽ ካልሽ እኮ አንቺ ነሽ የምታመጪው። እኔ ልጠይቅሽ እዛው ላይ ኢየሱስ ክርስቶስ ሲናገር ምን አለ? እኔ ባልሄድ አጽናኙ ወደ እናንተ አይመጣም አለ። አጽናኙ ማን ነው? ሄሎ ጳውሎስ ሄሎ። አጽናኙ ማን ነው እንደ አንቺ? መንፈስ ቅዱስ ከአብ የሚወጣ። እሺ ጥሩ። እኔ ባልሄድ አጽናኝ ወደ እናንተ አይመጣም ይላል። ኢየሱስ እያለ አጽናኙ መንፈስ ቅዱስ አልነበረም? ኢብሮ እኔ ጋር ነው እያወራክ ያለከው። መስመር አትሳት። መንፈስ ቅዱስ የአብ ነው አይደለም? ከአብ የሚወጣ ነው አይደለም? ሰው ነው አይደለም? መንፈስ ቅዱስ ካልሽ እኮ እነዚህን ጥያቄ መመለስ አለብሽ። መንፈስ ቅዱስ እኔ አሁን ለምታመጪው ጥያቄ ለእያንዳንዱ መስመር ለምን ትስታለህ? በስርዓት ነው የመለስኩት። ሰው ነው እኮ አልኩሽ። ሰው መሆኑን ደግሞ ማስረጃ ሰጠሁሽ። ቅድም ስሰጥ ነበረ ማስረጃ። መንፈስ ቅዱስ አንተ ከሆነ መጽሐፌ ውስጥ ገብተህ ይኸውልህ፣ ወይ ብሎ አዳምጠኝ። አንተ ነህ መጽሐፌ ውስጥ ገብተህ ለነብዬ እዚህ ጋር ትንቢት አለ አልክ። ኦኬ ለነብዬ ከሆነ ይሄ ትንቢት መንፈስ ቅዱስ ብሎ የጠቀሰው አካል ኢየሱስ የአብ ነው ወይስ አይደለም? አንተ ነብዬ የምትለው ሰው ነው። በሰው ውስጥ የሚኖር አይደለም፣ መንፈስም አይደለም። እሺ ፎር ዩር ሪከርድ ማለት ነው። አንድ ጊዜ መንፈስ ቅዱስ እያልሽ እንዳታወሪ አንዴ። ከዚህ በኋላ አንድ መረጃ ልስጥሽና ሌላ ቀላቅልብኝ። ጥያቄ ለምን አትመልስም? ቀጥታ በለምትበት እዛው ጥያቄሽን መልሽ። እኔ ጋር እንደዛ አይሰራም። እኔ ጋርም አይሰራም። እንዴ ምንድን ነው የመለስከው? ማነሽ አንቺ? እኔ ጋር አይሰራም፣ እኔ ጋር ይሰራል የምትይኝ? ተይ እንጂ ተረጋጊ። ምን ሆነሽ እንዴ? እንኳን አንቺ መምህሮችሽ እንኳን አይ እንደፈለክ የሚያዳምጥ ሰው ጋር ነው መሄድ ያለብህ፣ እኔ ጋር አይደለም። አይደለም እንኳን እኮ ጥያቄ መልስ በቀጥታ። ጥያቄሽን ቆይ ልመልስ ነው እኮ። ተረጋጊ። ቆይ እሺ አንድ ጊዜ ረጋ በይ። እንዴ ምን ሆነሽ ነው? ምን ነው እንዴ? አይ ጥያቄ የምትመልሰው መስመር እየሳትክ አይደለማ። ወደ ራስህ ጥያቄ ሰው ነው አልኩሽ። ቀጥታ ነው መልስ ያለብህ። ሰው ነው ሰው ነው አለቀ። ሰው ለመሆኑ ማስረጃ አምጣ። አዎ ዓለም ያላየው ለዘላለም ከሰው ጋር የሚኖር በሰው ውስጥ የሚኖር ሰው። በጣም ጥሩ ማስረጃ
ሌላ ውስጥ አትግባ። ማስረጃ ብቻ አምጣ። መንፈስ ቅዱስ የተባለው አካል ሰው እንደሆነ እሺ፣ አዳምጪ። እሺ እንግዲህ አይኔ ያላየው ብላለች። ቁጥር አሁን ወደ ታች ስትወር እኮ ማስረጃ ሌላ ውስጥ ግን እንዳትገባ ደራ። ምን ሆነሽ ነው? ስሜት አትሁኚ። ገና ሲጀመር ጠያቂ ነሽ አንቺ። ምንም የምታውቂው ነገር የለሽም። አንዴ አዳምጪ በደንብ። ስለዚህ ምንድነው የሚለው? አይኔ ያላየው ብሎ ሲናገር አለማየት ማለት ምንድነው ብለን ስንል ኢየሱስ ክርስቶስ ከቁጥር 6 ጀምሮ ሲናገር ኢየሱስም አለው ምን አለው? እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም አለው። የሚመጣ የለም። ስለዚህ እኔንስ ብታውቁ አባቴን ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አለ። አብን አይተውታል? አይተውታል? ሊትራል ማየት ነው። አብን አይተውታል ወይ? አላዩትም። መልሳት መልሽ ማቃለሁ። አብን አላዩትም። ስለዚህ ሊትራል ማየት አይደለም የሚያወራው ጥቅሱ። የቅድሙ ጥቅስ ሊትራል ማየትን አይደለም። ተግባባን? አይን ያላየው ሲባል ሊትራል ማየትን አይደለም የሚያወራው። ስለ ሊትራል ማየት አያወራም። የዮሐንስ ወንጌል ምዕራፍ 14 አጠቃቀሙን ራሱ ስታይ ማየት የሚለውን ቃል ሊትራል ማየት አይደለም። ምክንያቱም አብን ያየ አንድም የለም። ግን አብን አይታችሁታል ይላል ኢየሱስ እዚህ ጋር። አለዛው ልጅ ሰስቶኛለሽ። ተግባባን? አብን ያየ ማንም የለም። አብ መንፈስ ስለሆነ እግዚአብሔር መንፈስ ነው። ምዕራፍ 4 ዮሐንስ ወንጌል ቁጥር 24 ላይ እግዚአብሔር መንፈስ ነው አለ። ስለዚህ እግዚአብሔር መንፈስ ደግሞ አይታይም። አይታችሁታል። እኔ የምጠይቀ ሌላ አንተ የምታነበው ሌላ እንዴት ሊሆን ይችላል እንደዚህ? በይ ናቲ። እሺ ወይ መሞገት የሚችል ሰው ካለ መሞገት በቃ ሰው ነው ናቲ። በይ የምጠይቀ ለምን አትመልስም አንተ? መንፈስ ቅዱስ ቆይ መንፈስ ቅዱስ የተባለው አካል ጌታ ኢየሱስ ያስተማረው እኔ ከሄድኩ በኋላ ይመጣል ልልክላችኋለሁ ያለው እሱ ሰው ነው የሚል ማስረጃ ነው ስጠኝ አልኩህ። ሌላ ውስጥ ትገባለህ። ሰው ስለመሆኑ ማስረጃ ሰጠው። አህመድ ተብሎ ተጠርቷል። ስሙ አህመድ ነው። ትሞግቻለሽ? ማስረጃ አህመድ ሰጠው። ጌታ ኢየሱስ ከተናገረው ውስጥ አምጣ። ሰጠው አህመድ። ጌታ ኢየሱስ ከተናገረው ነው ነገርኩሽ። ስለ አብ ነው እየጠየቀኝ ያለው እኮ አንተ። እናትዬ ምንም የምታውቂው ነገር የለሽም አንቺ። ቆይ ወይ ሌላ የሚሞግት ሰው አስገቢ። ወይ አንቺ አዳማጭ ነሽ እናትዬ። ወይ በትክክል አታዳምጪ ወይ የሙግት የኔን አለማወቅ ለምን አትተው? ወይ የሙግት አንተ ታውቅ የለ አንተ ታውቅ ማሳየን የምታውቂ በቃ አንቺ ማታውቂ ከሆነ ደግሞ ዝም ብለሽ ነው የምታዳምጪው። ምን ይላል መሰለሽ? ፓራክሊቶስ የሚለው ቃል ከሁለት ቃላት የተዋቀረ ነው። አንደኛው ፓራ ሲሆን ሁለተኛ በሞራል ይነገራል መሰለህ እንዴ? ማስረጃ ነው የተጠየቀው። ለምን ሌላ ውስጥ ገባለህ? ስሟ ማን ነው? ማሂ ይቺ ልጅ የጭንቅላት ጨዋታ መጫወት ነው በአንተ ቤት። አንድ ያስቸግር። አንደኛ የተመጣጠነ አይደለም። ዙሁር እንዳያመልጥ እስከዛ ባለው በሌላ ሪስ ወይ ከሌሎች ጋር ሳሪ እኮ ናት። አታውቃትም እንዴ ብሮ? ቆይ ሳሪ አታውቃትም እንዴ? ማይ አንድ ጊዜ ማለት ለእንትና ስልጣን ስትልኝማ ለአንድ ሰው ስልጣን ስትልኝ በኮሜንት ሊቆጣጠሩ አሁን መስጊድ የገባው ስለሆነ ወይ ለራያን ወይ ለአሌክስ አሌክስ አለው ወይ ለኢብሮ ለአንዳቸው ማንኛውም ስኮላር ነኝ የሚል ክርስቲያን ካለ እዚህ ላይ ማንም ሊሞግተኝ ይችላል መጥቶ ማለት ነው። የትኛውም መመለስ አትችል ስኮራ አልፈለክ። አንቺ እኮ ምንም እኮ አታውቂም እኮ መረዳትም አልቻልሽም። ፓራክሊቶስ ምን ማለት ነው እኮ? ምን ማለት ነው? ታይቸግርህ መጽሐፍ ቅዱስ ውስጥ ገብተህ ፓራክሊቶስ ምን ማለት ነው? መልሽ። ታይቸግርህ መጽሐፍ ቅዱስ ውስጥ ገብተህ መንፈስ ቅዱስ መሐመድ ነው ማነሽ? ፓራክሊቶስ ምን ማለት ነው? ምን ማለት ነው? እኔ ይኸውልህ ሞኝ አይደለሁም። ምን ማለት ነው ፓራክሊቶስ? መስመር ለማሳት የምትጠይቀውን ጥያቄ ምን ማለት ነው? ምን ማለት ነው? ሳራ ለምን ይጠይቃል? ሳራ አንዴ ቆይ፣ ፓራክሊቶስ ምን ማለት ነው? ተዋት ቆይ አንዴ አልመልስልህም ብትሞት ማለት ነው። ጥያቄ አታውቂውም እንጂ የታውቀሽ ነው መመለሽው። የምታውቂው ሲሆን እኮ ነው። በሉ አውራ አንቺ ጋርማ አልወርድም። በይ ሳይቸግርህ መጽሐፍ ቅዱስ ውስጥ ገብተህ መንፈስ ቅዱስ መሐመድ ነው አልክ። ማስረጃ ማምጣት አለብህ። የሰማ ሁሉ ልክ ነህ ማለት መሰለህ እንዴ? ደፋር እሺ መረጋጋት አለብሽ ወገናችን። ግድ የለሽም አትሳደብ። እሺ ማስረጃ ነው እንጂ ስድብ አንፈልግም እኛ ላይ። ግድ የለሽም ጦር
ስኮላስቲክ የሆነ ሙግት ማንሳትና ይሄ የሰፈር ውስጥ ዝም ብሎ አለ አይደለ አምጣ አምጪ አምጣ ያዥ ተቀበል ምናምን ይሄ ቀላል ነው። ወላሂ ነው የምላችሁ እና ለማንኛውም ያን ይመስላል ጀማው። ማሂ ብዙ ነገር ተመረሽበት ታል ብዬ ተስፋ አደርጋለሁ። ገና ሩቡን እንኳን አልነካሁትም። አሁን ሌላ ጊዜ ከፈለግሽ እኔን የሚወያይ ሰው የምታመጪ ከሆነ መወያየት ይችላል መጥቶ ኢትስ ኦኬ። አይ ደግሞ የምትይ ከሆነ አስቢበት አንቺ ራስሽ። ብዙ ነገር አለ እና ይሄን ይመስላል። ለነበረን ቆይታ በጣም ነው የማመሰግነው ስላዳመጣችሁኝ። ማሂ መልካም ጊዜ ይሆንልሽ። ቻው። እሺ አስተያየትሽን ብሰማ ግን ደስ ይለኝ ነበረ ሀሳብሽን ሳልሄድ። ኢብሮዬ እኔ ለራሴ ጊዜ ፈልጋለሁ። በጣም ብዙ ነገር አደበላልቀህብኛል። ሳሪም አትፍረድባት፣ ተቸግራ ነው። አይኖ ሳሪ ያውቃለሁኝ። እኔ በጣም ነው የምረዳሽ የኔ ምስኪን። አይዞሽ እና ኢብሮዬ እባክህ አንድ ነገር የምንነግርህ ነገር ኢሳያስ ላይ የገባህ አትፈትፍትብን፣ ይበቃሃል። ባለህ እውቀት ላይ ይጨምርልህ። ግን እኛ ከዚህ በላይ አንፈልግም። በቃ እኛ እናውቃለን፣ እውነታውን እናውቃለን። እውነታው ምን እንደሆነ እናውቃለን፣ ገብቶናል፣ ተረድተናል። ንሰቃይ እንዴ ደግሞ በዚህ ለማንኛውም እኔ በጣም ብዙ የማስተካክለው ነገር አለኝ። በጣም ብዙ ነገር እዣቸዋለሁ እንዳለ ያልካቸውን እና አመሰግናለን ስለመጣሽ። መልካም ጊዜ ይሁንልህ። ልትወጣ ነው ወይ? ይሄ ጤፍ ለነቢዩ ዓለይሂ ሰላቱ ወሰላም ተብያለሁ። ስለዚህ በጣም ትልልቅ መምህራኖችን ማለት ጋብዣቸው ከዛ በይቀያዝና ማለት ነው እብሮ ከተመቸው ለዚህ ግደ የሚወያይ ዲያቆን ፓስተር ምናምን ካለ ጥሪያቸው በአንቺ ቤት ማለት ነው። ኢብራሂም ሁልጊዜም ዝግጁ ነው። ስኮላስቲክ በሆነ መንገዱ ማለት ነው። እንደዚህ ዝም ብሎ ሳይሆን በእኔ በኩል ያው ቃሌና አማን ምናምን ናቸው። በእነሱ በኩል ስላለሁ ማለት ነው። ከእነሱ ጋር አማን ይመጣል ደፍሮ እኔ ጋር አይሽ አማን አልሽ ብዬ ነው። እሺ ይመችሽ። ደፍሮ ስትል እንዴ ከዚህ በፊት አስተምሮ ያውቅም እንዴ? ወይ በጣም አስተምሮኛል። እውነትሽ ነው። አማን ግን ናፍቆኛል። ወላሂ አገናኝ ከሱ ጋር ደስ ይለኛል። እኔ ከአማን ጋር ብገናኝ ሌሎችም አሉ በጣም የኛ ታውቃላችሁ፣ ብዙዎች አሉ ትተውት ነው እንጂ አሁን መተው ቀጥቅጠውት ይሄንን አካባቢ ስለጨረሱ አሁን ሌላ ዓለም ላይ ነው ይመጣሉ። ችግር የለም ተፈለጋቸው። የትኛውን አካባቢ የት ወዴት ማንን ነክተው ከማን ጋር ለምሳሌ አሁን እናንተ ንጽጽር ብላችሁ አሁን ኦርቶዶክስ ለአላህ ብለሽ ማለት የትኛው ኦርቶዶክስ ነው ከኛ ጋር የተወያየው? እስቲ ልንገርሽ፣ የኛ አፖሎጂስቶችን ልንገርሽ። አንደኛ እሺ አንድ ወሂድ አለ ኖ ኢብሮዬ እነሱ እኮ አሁን የጀመሩት ትምህርት አለ የለ ሰሞኑን እዛ ላይ ናቸው ወይ? አዳምጪ። ለምሳሌ የኛ አፖሎጂስት የምንላቸውን ልንገርሽ። በተለይ እንግዲህ አሁን ከመጀመሪያም የነበሩ እነ ወሂድ አለ፣ አብዱል ከሪም አለ፣ ሳላህ አለ፣ እኔ አለው፣ ኢምራን አለ፣ እነ አቡኪ አለ፣ እነ ማሂር አሉ። እስቲ ብላ 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 አልጨረሳቸውም። አህመድ አለ። ማን ነው እስቲ ከኛ ጋር የተወያየው? እነ ሁሱ አሉ። እቤቱን ዘግቶ ነው የሚወያየው። እስቲ ለምሳሌ እንትና አኬ ከየትኛው ሙስሊም ጋር ውይይት ሲያደርግ አይተሽው ታውቂያለሽ? አኬ የነገሰው በጴንጤ ቤት ላይ ነው። እስቲ ከየትኛው ቤታቸውን ዘግተው ነው ሁሉም ተቀምጠው ውይይት ሲጠሩ ነው። ከዚህ በፊት ከሁላቸውም ጋር አውርታችኋል እኮ። ማን ነው ያወራው? ኢብሮዬ እስቲ አኬ ከማን ጋር ተወያይቶ ያውቃል? እስቲ ንገረኝ አኬ ከማን ጋር ከየትኛው ሙስሊም ጋር አሁን አጣመመ ያጣመማል ብሎኛል አላለም እንዴ? እኛ እኮ ሰምተናል። አይደለም። አይ ቆይ አንዴ ማሂ ቃሌ እስልምና ላይ ምንም ያውቀው ነገር አለ? ወላሂ አንድ ነገር አያውቅም። ባይሆን ፕሮፌሲ ላይ የተወሰነ ውይይት አድርጓል። ማሻላ ጥሩ። እንደውም እሱ ደፈር ይላል ከሌሎቹ አፖሎጂስቶች፣ እሱ ይሻላል ደፈር ስለሚል ማለት ነው። እስልምና ላይ ግን አያውቅም፣ አሊፍ አያውቅም። አንድ ነገር የሚያውቀው እኛ እኮ እስልምናውንም ክርስትናውንም እኮ ነው ይዘን ያለ ነው። እስቲ ይምጣ። ያው እኔ አንድ አፖሎጂስት ነኝ የሚል መምህር በየሰፈሩ
እንደዚህ ውርውር ምናምን የሚለው አይደሉም። በቃ አፖሎጂስት ነኝ የሚል ውይይት የሚያክሰው ካለ በቃ እሱ መጥቶ መወያየት ይችላል ከኛ ጋር። እንዴ ምን ሆነሽ ነው? ለማንኛውም ይሄንን ይመስላል። በቃ እሺ፣ ያው እንግዲህ ያሉት የተባሉት ሰዎች እናመጣለን። ግን እኔ ከነሱ በዛኛው ዙሪያ በኦርቶዶክሳውያኖች በኩል እኔ ብዙም እንትን የምላቸው ሰዎች የሉም። እኔንም ያው ታውቃለህ መናፍቅ ነው የሚሉኝ። አይ ቃሌ እኔ ልንገርሽ፣ ቃሌ ምርጥ ሰው ነው። በነገራችሁ ላይ እኔ ካሉት አፖሎጂስቶች ይሻላል፣ በቃ ከሌሎቹ ይሻላል። ቢያንስ ጸባይም አለው በፖለቲካ። ሌሎቹ አሁን እነ አኬ ምናምን ብዙ ጊዜ እሱን ረታን ይላሉ። ወላሂ ፖለቲከኛ ነው አኬ፣ ምንም አያውቅም። የሚገርም ምንም የሚያውቀው ነገር የለም። እሱ አሁን በፖለቲካ ነው ሰዎችን ማሸነፍ የሚፈልገው። ቃሌ ትንሽ መጠጥ ያለ እውቀት አለው እንጂ አሁን እስቲ አሁን እሱ እሺ እችላለሁ የሚል ከሆነ እስቲ ይምጣ፣ ችግር የለውም። ያው አቅርቤለት ነበር፣ አልተቀበለም። ዲቤት የለም፣ የተቀበለኝ ዲቤት የለም። እሱ ራሱ አቅርቤለት ነበር። ባለፈው ማለት ጨረሱ እኮ እነሱ እኮ ውይይት አድርገን ጨርሰናል። ምንም የሚታይ የለም። ማን ጋር እስቲ እኮ ከማን ጋር ከአነስ ጋር አደረገ እንዴ? ባለፈው አሁን ምንድን ነው የተደረገው? አሁን ባለፈው ተወያይቶ አልነበር እንዴ? ኤልፒቲ ማለት እዚህ ቲክቶክ ላይ ብትሸነፊም ብታሸንፊም ማንም የማያውቀው ከአራቱ ሰዎች በስተቀር ከተወያዮቹ ወይ ደግሞ እኛ ስለዛ ነገር የተወሰነ እውቀት ያለን ሰዎች ካልሆነ ኦዲየንስ የማያውቀው ውይይት ነው የተደረገው። ልንገርሽ ነው ኦዲየንስ የማያውቀው። እስኪ የገባው አለ ባለፈው ኤልፒቲ ላይ የተወያዩትን ውይይት አንድ የለም፣ እንዳለ ሙሉ በእንግሊዝኛ ነው የተወያዩት። እስቲ በስነ ስርዓት ይምጡና ውይይት ከተፈለገ ክርስቶስ አምላክ መሆኑና አለመሆኑ፣ ስላሴ መጽሐፍ ቅዱሳዊ መሆኑና አለመሆኑ ተግባባን። ከዛ ደግሞ ለምሳሌ መጽሐፍ ቅዱስ ራሱ የእውነት ፋለብል ነው ወይስ አይደለም የሚለው እሱ ላይ መወያየት ከቻሉ ይምጡ። ቁርአንና እሱንም አብረው አስቀምጦ ማለት ነው። አነስና ፋሩቅ ጭምቅን ያደረጓቸው ይዛለት። ግን ምንድነው ሰው አያውቀውም፣ አይረዳውም። ምክንያቱም እንግሊዝኛ እንዳለ እንግሊዝኛ ነው፣ ሙሉ በሙሉ እንግሊዝኛ ነው። ቤታቸው ላይ ቤት ዘግተው እየነገሱ 1 ሚሊዮን እና 2 ሚሊዮን ለምን 10 ሚሊዮን አይገቡም? ሙስሊም ጋር እኮ አንድም እኮ ያርጉት ውይይት የለም። አሁን አኬ አንድ ሙስሊም ቤት መጥቶ የተወያየ ውይይት አናውቅም። ጴንጤ ቤት ነው የፈመሰው። እኔ ስሙን እየጠራህ ዛሬ አውርተሃል። እኔ የለሁበትም፣ ኃላፊነት ትወስዳለህ፣ ይመጣልሃል። ጌታ ነው ምን ያለው ይሰማሉ። በእያንዳንዳቸው ይሰማሉ። እንትን አላቸው፣ ምንድነው ወታደሮች አሏቸው። ይምጣ እስኪ አሁን ይምጣና እንየው። እኛ ቤታቸው ለተናገርሽ ተናግሬ ልውጣ ስለቸኮልኩ አንድ ጊዜ እኔ ልወጣ ስለሆነ አንድ ቆይ ከይቅርታ ጋር የጀመርኩት ሊወጣ ነው የብሮም። እሺ እኔም አስወጣችኋለሁ። ዛሬ ተበላሽቻለሁኝ። ጌታ ነው የምልሽ። እኔ አላውቅም ብዙ ነገር ተላተላሽ ወይ ማሂ እኛ ቤታቸው ምንም የሚባላሽ ነገር የለም። ጥቅስ የጠቀሰው እውነት አለው ማለት አይደለም። ማሂ ቀለሜ አሁን ለምሳሌ እንዴ ይቅርታ ቀለሜ ያልኩኝ ማን ነው ስሙ? ማን ነው? አረ ቀለሜን ተው ስሙ ማን ነው? ስሙ ማን ነው? ኤርሚያስ አበበ ወልዱ። እኔ ከሙስሊሞች ጋር መወያየት እፈልጋለሁ ብሎ ውይይት አቅርቤያለሁ ብሎ ምናምን አለ። የውይይት ጥሪ ያቀረብን ቤቱ ስንሄድ ብሎክ አደረገኝ፣ አሰናበተኝ በሚዩት በብሎክ ስክሪንሾት አለኝ። አንዳቸውም አይደፍሩም። ቤታቸው ነው። እርስ በእርስ እዚህ የጌታ እራት ምናምን እየተባባላችሁ ነው፣ እየተባባሉ ነው የጌታ እራት ከዛ ጥምቀት ልደት ምናምን ነው። እስቲ ስላሴ አማኞች እኮ ግን ስላሴ አማኞች አሁን ስላሴ 3 አማልክት የለም እነሱ እንኳን እንትን ይሏቸዋል። እናንተ ቁርአን ይዛችሁ እናንተ ቁርአን ይዟችሁ እነሱ ስላሴን ይዘው ያሸንፏቸዋል። ማን ነው እስቲ ይሄ ማመን አለብህ። አረላ አላ ብለሽ ላበላቦና ልከን እኔ እኮ አሁን ታስታውሻለሽ እያየን እኮ ነው። እፎይ ቤት ገብተህ ምን እንዳደረግ አይቻለሁ። አትዋሽ። አንቺ አሁን ጧሃራ ነሽ ከእውቀት። ቆይ አንቺ ምንም የምታውቂው ነገር ስለሌለ ዝም በይ አንቺ። ይሄ ነው ማሸነፍ ያለው። ምንም እውነት የላችሁም። ልጨርስና ጧሃራ ሰው አያወራ። ይቅርታ ወይ እኔ ልውረድ በቃ። ወይ አንቺ የምታወሪ ከሆነ ወይ አንዴ። ለማንኛውም መጽሐፍ ቅዱስ ላይ አትዋሽሽ። አውራ ቆይ አንዴ መልእክቱን ያስተላልፍና ሊወጣ ነው። ሳሪዬ አንዴ ሳሪዬ፣ እሺ ይቅርታ አስቀይሜሽ ከሆነ በጣም ይቅርታ። እኔ እኮ ምንም ያደረኩት ነገር የለም፣ ባይብልን የተናገርኩት ሰው ምንድነው መሰላችሁ? በቃ መወያየት የሚፈልግ ክርስቲያን አፖሎጂስት ማለት በቃ እንደ ቃሌ ደፈር በሉ። በቃ እንደ ቃሌ እንደ ማን ነው ደግሞ አማን ሻሎም አሁን ከኔ ጋር ተወያይቷል። በቃ ጥሩ ነው ጎበዝ። በቃ ቢያንስ ላበላቡ ነው ምንም ቢወጣ እንኳን ስልኩም እሱም ቢግሉ እንኳን መሰረት ፖለቲካ ግን አይደለም። እሱም ስልኩም ቢግሉ ቢያንስ እንኳን መጥቶ ስላሴ ፊት ለመስበክ ሞክሯል።
እስቲ ለምንድን ነው ኦርቶዶክሶች ከየትኛው ሙስሊም አፖሎጂስት ጋር ነው የተወያዩት? ከየትኛው ሙስሊም አፖሎጂስት ጋር እስቲ ይድፈሩ አለው ነው ሲ አብዱልከሪም ይዋድ አለ እኮ ይዋድ ምናምን የሚባለው ልጅ አፖሎጂስት አይደለ እንዴ? ይዋድ አለ ይዋድ ነው ይዋድ የሚባለው ልጅ እሱ ራሱ ያው ነው። ምንም ይሄን ያለ እንትን የሚባል አይደለም። መምህሮቹ ለምን አይደፍሩም? እሱ አሁን ዝም ብሎ ተማሪ ነው እዚህ ሰፈር ውስጥ እንትን ያለ ነው። እሺ ይሁን ብቻ እስቲ ይምጡ እስቲ እኔ ክርስቲያኖች እኛ በየቤታቸው እየሄደን እንደዛ እያደረግን ክርስቲያኖች ኤኒዌይስ ለማንኛውም ደፈር ብላችሁ ነው እና ተሟገጡ ነው። በተለይ ስላሴ መሰረታዊ ነገር እኛ ስላሴን ኢየሱስ ክርስቶስ አምላክነት ስላሴ ምናምን ስንል አይሻ በ9 ዓመቷ አገባን እንዴ? አይሻ በ9 ዓመቷ አገባች ተብሎ አምላክ አንድ ይሆናል እንዴ? አምላክ እኮ አንድ አይሆንም። አይሻ 9 ዓመቷ ስላገባች እንዴ ምን ሆናችሁ ነው? አምላክ አንድ ነው ወይስ 3 ነው የሚለው ነገር እንወያይ ነው እኛ እያልን ያለ ነው። አይደለም እስልምና በጦርነት ነው የመጣው። ምን አገባ አንተ? ቆይ እሱ አይደለም ቁም ነገሩ። መጀመሪያ እሱ ያንተም ተመሳሳይ ነው። ምን ማኛ ብንፈትሸው ማለት ነው። መሰረታዊ ነገር እናውራ እስቲ። መሰረታዊ ነገር ላይ እስቲ አንድ ቀን አውርታችሁ አታውቁም። እስቲ ስድብ ነው ቤታችሁ በስድብ የተሞላ ነው። እስቲ መሰረታዊ ነገር ላይ እስቲ የኢየሱስ አምላክነት ላይ የባይብል ጥብቅነት ላይ መጠበቅ ላይ ቁርአንም ተጠብቋል አልተጠበቀም ኑ ተወያዩ፣ ጠይቁ። እኛ እኮ ቤታችንን ቀኑ ሙሉ ከፍተን እኮ ነው ጠይቁን እኮ ነው የምንለው። እንዴ ምን ሆናችሁ ነው? እስቲ እነሱ ጠይቁን ብለው እስቲ ይክፈቱ። ወላሂ ተጨንቀው ነው የሚያብሉት። እኔ ልንገርሽ ጥያቄ በጥያቄ ነው ቤታቸው የሚሆነው። ክርስቲያኖች ሁሉ አእምሯቸው ነው የሚበረዘው። ማሂ እኮ አንቺ ዛሬ ቤት ከፍተሽ እኮ ስለጠየቅሽ እኮ ብዙ ነገር እኮ ነው የሚመጣው። ሌላ ቤት ሄዳችሁ እስቲ እኛ ኑን ጠይቁን ያለ ክርስቲያን አንድ ቤት እስቲ ያሳዩነ። አንድ ቤት ወላሂ ላዚም አንድ ቤት ጠይቁን የሚል እስቲ አንድ እስቲ ጠይቁን እስቲ አንድ ቤት እስቲ ድፈሩ እስቲ ተጠይቁ። አንድ ቀን አይጠይቁም። ሁል ጊዜ ምን ማድረግ ነው ስራቸው? ሁሌ መሳደብ፣ ሁሌ ካልጠየቅን በቃ ከዚህ ውጭ የለም። እስቲ ተጠይቁ እስቲ ወይ ተወያዩ ኑና እስቲ አቅማችሁን እንየው። ፎሎወር አይደለም ቁም ነገሩ፣ የፎሎወር ጉዳይ አይደለም። የፎሎወር ጉዳይ መብዛት ምናምን አይደለም ማለት 1 ሚሊዮን ገባ ከማን ጋር የጌታ እራት ብለህ ወይ ደግሞ የጥምቀት ለድነት ምናምን ተወያየ ከዚህ እርስ በርስ ተወያያችሁ። እኛ ምንም የምናውቀው ነገር የለም። እኛ ምን አናቃችሁም፣ ወላሂ አናቃችሁም። እኛ ቤት ኑና እሱን በቃ ይሄ የምትሉትን ፌመስነታችሁን እስቲ ያሳዩ። እኛ ቤት ነውና እንወያይ እስቲ እንየው። የእናንተ ህዝብም ይወቅ እስቲ። በቃ ይሄን ነው በትክክል ውይይት ሊሆን የሚችለው። ከስድብ ውጡ፣ አትሳደቡ በቃ። ስለዚህ ይሄን ይመስላል። ማሂ በጣም ነው የማመሰግነው ለነበረን ቆይታ። የሚወያይ ካለ አሁንም ላቀርብላቸው ለነ ቃሌ መምጣት የምችሉ ከሆነ እነ ማን ነው እነ አኬ መምጣት የምችሉ ከሆነ ማን ነው ደግሞ እነ ልደተ ቃል እነ ዘሚካኤል እነዚህ አሉ። በቃ አለን የምትሉ ሰዎች ካላችሁ መምጣት ነው በቃ። ስለዚህ አይ የምትሉ ከሆነ በቃ እዛው ሂዱና የጌታ እራት እያላችሁ ተወያዩ። በቃ የጌታ እራት ምናምን ጥምቀት ለድነት እያላችሁ ተፋጩ። አሁን እየተፋጫችሁ እንዳለው ምንም እኛ ከዚህ ምንም የምናተርፈውም የሚቀርብንም የሚመጣብንም ነገር የለም። ይሄን ይመስላል እንዴ ኢብሮ። ወንጌል ለማያምኑት አይደለ እንዴ ለላመኑ ሰዎች አለ ወይ? ለምሳሌ እነሱ አሁን በጥምቀት ለድህነት ሚስጥር ቁርባን ምናምን የሚባለው ያው ኦልሬዲ እነሱ አምነውበት ነው። ወንጌል ግን ምንም ለማያውቁት ለወንጌል ላልደረሳቸው ህዝብ ነው ማድረስ ያለብን። አዎ ያድርሱን፣ ለኛ ያድርሱ። እኛ ፊት ይቁሙ። እናንተም ማደርሳችኋል። በተለይ የሚባለው ቀለሜ ይቅርታ፣ ወይ አሁንም ቀለሜ ያልኩኝ ኤርሚያስ አበበ በትህትና ልጠይቅ፣ በትህትና ኦርቶዶክስ ላይ የምታረገውን ነገር እስቲ ሙስሊሞች ቤት ና እስቲ ኦርቶዶክስ ላይ የምትበረታውን ያክል እስቲ እኛ ፊትና እናቁም። ወላሂ ላዚም ነው የምላችሁ። አይቆምም፣ ያቃታል። ልኩን ተሰጠው አይደለም፣ በነገር ላይ ተሰጠው አይደለም። የጸጋ ስጦታ የለውም። ዝም ማለት እንዴት አደግ እሱ የሱ ስራ ገድላት ማፍረስ ነው እኮ ዝም ማለት ነው በቃ። ያለዛ ሙስሊሞች ምናምን ብሎ ስማችንን ማንሳት 72 ሚስት ምናምን እያለ ማንሳት የለበትም። አሁን እያየሁት ነበረ ዛሬና ትናንት ራሱ
ተናገረ እንዴ? ኦኬ አላወኩም። ሪከርድ ተለቋል። አሁን አይቻለሁ። እኔ የእሱ ቤትማ እንዴት መግባት እችላለሁ? ብሎክ ነኝ እኔ። ምንድነው ልልሽ የፈለግኩት በቃ ይድፈሩ። እዛ 72 ሚስት ምናምን አለ። በቃ ፊታችን ቁሙ፣ ኑ አምላክ አንድ ነው ምናምን የምትሉት አምላክ አንድ መሆኑን አረጋግጡልን። 72 እኛ 72 ሚስት የለንም። የሚገርምሽ ነገር ግን ባይብል ላይ ከዛም በላይ አለ። እሱን ስንወያይ የምናየው ይሆናል። ለእያንዳንዱ ለምታነሱት ጥያቄ እኛ ነፋስ ነን፣ በሰማይ እንበራለን እንጂ እኛ እናገባም። በነገር ላይ 72 የለንም በሰማይ። እኛ እንደ መላእክት ነው የምንኖረው። ግድ የለሽም ማህዬ። በኋላ ወይ በኋላ ላይ ወይ ነገ ምናምን ስመጣ በቃ ቤት ስለምትከፍት እንመጣለን አንተ ጋር። ይበቃል። ኢየሱስ ክርስቶስ ራሱ ያለው ኢንሻአላህ እዛ ላይ እንትን እንላለን። ለማንኛውም መልካም ጊዜ ይሆንላችሁ። እናመሰግናለን። አድርሱልኝ፣ ለሰዎቹ አድርሱ። ቻው ቻው።